ያ ማለት ግን በቃ ይሄ ምንም በፈቃደ ማለት ነው ውስብስብ ነገር አይደል። ይሄ የፔንቴኮስታል ትምህርት ነው። ይሄ የዌስሊያን ትምህርት ነው። ይሄ የአናባፕቲስቶች ትምህርት ነው። ፕሮቴስታንት ውስጥ ያለ ስንማር የኖር ነው ትምህርት ነው። ሪፎርምድ ብቻ አይደለም። ፕሮቴስታንት ውስጥ ያለው ትራዲሽን ሪፎርምድ ብቻ አይደለም። አንተም እንደምታውቀው ሪፎርምድና ሉተራን ብቻ አይደለም። አዎ ሪፎርምድና ሉተራን ብቻ አይደለም። አዎ ኤግዛክትሊ። ጥሩ ነው። አይ ደስ ይላል። በእርግጥ ፕሮቴስታንቲዝሙ ሲነሳ የተነሳው በእነሱ ነው፣ በሉትራኖቹና በሪፎርምዶቹ ነው በዋናነት። አናባፕቲስቶች አሉ፣ ግን በሰዓቱ ብዙም ስላልነበሩ የተወገዙ ነበሩ በፕሮቴስታንቱ ሰርክል ውስጥ። ያኔ ፌመስ አልነበሩም። የተወገዙም ጭምር ነበሩ። ውግዘቱ የመጣው በኋላ ነው፣ ግን ስቲል ግን በሪፎርሜሽን ውስጥ ሲግኒፊካንት ሮል ነበር። አሁን እሺ፣ ግን እንዴት ነው እንትኑን? አሁን ይሄ ጥሩ ነው አሁን አንተ ያልከውና፣ ግን ደግሞ ምን ሲባል ሰምተናል። በዚህ በተለይ በሉተራኑ የስምምነቱ መምሪያ መግቢያ ላይ የሚል ነገር ተነስቶ እንደዚህ እኔም ፈቅጄ ነው የዳንኩት ምናምን የሚሉ ሁሉ ሐሰተኞች ናቸው ተብሏል። ስለዚህ አሁን አንተ ይሄን ነገር ያለው ዩሲያስ ነው በእርግጥ። ስለዚህ አሁን በሱ ትምህርት አንተ ሐሰተኛ ነህ ማለት ነው። እንዴት ታያለህ? አኬ አሁን ጀመርክ አይ ቆይ ችግር የለውም ሰው ሜንሽን አኬ አሁን እኛ እኮ በዚህ የግድ እኮ መጣላት የለብንም። ይሄኛው እኮ ቆይ ልገባ ነው። አንዴ ተናግሬ ልግባ። እንትናት እዚህ ላይ አትመልስለት ኤቢ። አይ አይደለም እንትና ከሚል ጋር አትመልስለት፣ ቀጥታ ትምህርቱ መልስለት። እንዴት ስታወሩ እንደነ በሱ ጉዳይ ላይ የተያየን ስለመጣ ነው። መጀመሪያ ማኪ ሳይገባ ዮሴያስ እንደዛ ብሏል ብለውኝ፣ እኔ ደግሞ ዮሴያስን ሰምቼዋለሁ እንደዛ ብሎ ሲናገር እና ዮሴያስን እኔ የተረዳሁት እንደዛ አይደለም። ለምንድነው ዮሴያስ እንዴት ነው የተረዳሁት? ቡክ ኦፍ ኮንኮርድ በተለይ አማርኛው ላይ በግልጽ የተቀመጠ ነገር አለ። ፔላጂየስን እና ሴሚ ፔላጂየስን ተቃውመዋል። ያንን የሚመለከት ነገር ነው እንጂ ፈቃዱ 100% ሞቷል፣ እግዚአብሔር መጥቶ ካላነቃው ከሞት ካላስነሳው በስተቀር ሰው አይድንም። አይ በእግዚአብሔር ጸጋ እርዳታ ግን ደግሞ የታመመው የተጎዳውን ፈቃዴን አክሞት ረድቶኝ በገዛ ፈቃዴ ደግሞ ላምንች ያለው ሚሉ ክርስቲያኖች አይደሉም አላለም ብዬ ነው ማምነው። እንደዛ አላለም እያለ ያለው ምንድነው? ቆይ አንደርስታንዲንግ ነው። አሁን ቪዲዮውን ሰምተናል። እኔ እሱ ያለ ያለው ፔላጂየስን ነው እየተቃወመ ያለው ባጭሩ። አይ ፔላጂየስንማ ያለ እግዚአብሔር ጸጋ ብለው የሚያስቡት ነው። አሁን እነሱ ሴሚ ፔላጂያን ብለው ደግሞ የሚጠሯቸው አሉ። እነሱ ሴሚ ፔላጂያን የሚሏቸው አሁን ለምሳሌ ቡክ ኦፍ ኮንኮርድ ላይ ያለውን የተቃወመውን እነዚህ ክርስቲያኖች አይደሉም ያለው እኮ ፔላጂየስን ነው። አይደለም ፔላጂየስን ብቻ አይደለም ሴሚ ፔላጂየሳውያንንም ጭምር ነው። እነሱ ሴሚ ፔላጂየሳውያን ብለው የጠሯቸው አሉ። ከፊል ፔላጂየሳውያን ማለት ነው፣ ወይም ሴሚ ፔላጂየንስ ብለው የጠሯቸው ይሄ የፈቃድ ትብብርን የሚቀበሉ ማለት ነው። ማለት ጸጋው ሲመጣ ዝም ብዬ ያለምንም ፈቃድ ሳይሆን የፈቃድ ትብብር አለ ብለው የሚያምኑት ነው። አሁን አንተ ቅድም ያመንከውንም ማለት ነው እሱንም ይቃወማሉ። ስለዛ ምን አለ? እሺ አሁን ስም አልጥራና የስምምነቱ መምሪያ ተጠቀሰና ይሄ በፈቃድ ትብብር ምናምን ደነናል ትብብር ከተባለ ጸጋም አለ። ስለዛ ጸጋው አለ እኔም ደግሞ እሺ ብያለሁ የሚለው እነሱን ነው አንስተው ይሄንን የሚያስተምሩ ሐሰተኞች ናቸው ብሏል። በሉ ቀጥሉ። ግን ኢዮስያስ መጥቶ ነገሮችን ትንሽ ግልጽ ቢያደርግ ዙሪያ ላይ ጥሩ ነው ብዬ ነው የማስበው። ኤኒዌይስ ቡክ ኦፍ ኮንኮርድ ላይ ያለው ተቃውሞ እንዴ ቡክ ኦፍ ኮንኮርድንም አውጥተን ብናየው ማለት ነው ያሁን ያንተ ያልከውን ትምህርት ይቃወማል በግልጽ ሐሰተኛ ነው። እስኪ አውጣና አንብብላቸው። እሺ መስማት ይችላሉ፣ ማውራት ነው የማልችለው፣ እየገባው ነው። ኦኬ እሺ አሁን ማውጣትም አልችልም። እንደምታየው የት ነው ፕሪሜንት ሴክሽን ላይ እየገባው ነው። መኪና ውስጥ ነው ያለው። እስኪ አውጣውና ነው እንዴ? ማውጣት አልችልም፣ ግን አሳያለሁ። ይሄ ነገር በጣም የሶሊድ ዲክላሬሽንን እኮ ማየት እኮ ነው። ሶሊድ ዲክላሬሽን በተለይ እሱ በየው እንደው ኤፒቶሙንም ምንድነው ሶሊድ ዲክላሬሽን ይቅርታ ፎርሙላ ኦፍ ኮንኮርድ ነው ማለት ነው። ፎርሙላ ኦፍ ኮንኮርድ ሶሊድ ዲክላሬሽን እነሱ የሚቃወሙ እንትንን አይደለም ማለት በተለይ አንደኛ ይሄ አርቲክል የመጀመሪያው አርቲክል ላይ ስለምንድነው ስለ ኦሪጂናል ሲን እሱ ላይ በተለይ አሉታዊና አዎንታዊ ሐሳቦች ብለው ያስቀምጧቸው አሉ። እንደዛ ያለ ነው የሚያስቀምጠው ፎርሙላ ኦፍ ኮንኮርድ። ኔጌቲቭስ እና ፖዚቲቭስ አለ። እሱን ያው ሁለተኛው አርቲክል ላይ
ስለ ፍሪ ዊል አለ፣ ስለ ነጻ ፈቃድ እሱ ላይ ያው 11ኛው አርቲክል ላይ ስለ ዘላለማዊ ምርጫ ስለ ኢተርናል ኢሌክሽን አለ። እሱን ያው እሱ ላይ በግልጽ ተቀምጧል። ይሄ እኔ ማምነውና አሁን አንተም ደግሞ ቅድም የደገምከው እሱም ያመምነት እንግዲህ ሰማው እንግዲህ ወደ ውስጥ ጠለቅ ብለን ስንገባ ልንለያይ እንችል ይሆናል እንጃ። እንግዲህ ግን አትሊስት አሁን ካልከው አንጻር ግን ተመሰነና እሱን ይቃወማሉ ነው ግልጽ ነው። እና እስቲ እናየዋለን ወይ እሱን አሳያችኋለሁ። የኢዮስያስ አካውንት ያለው ሰው ካለ ብትልኩት ብትጠሩት ደስ ይላል። ነገሮች ቢጠሩ እደውልለታለሁ ከቻለ እደውልለታለሁ አንድ ጊዜ። ግን ምንድነው አሁን አኬ ምናልባት እየሰማ ከሆነ እንትኑ ብለዋል። I don't think you don't have to individual የዞርክ መጠየቅ በዚህ ጉዳይ ላይ ማለት ነው። which is እንደ ትራዲሽን እኛ ፔንቴኮስታሎች ተመሳሳይ እምነት ነው ያለን እና ባለፈም አውርተናል ከኔ ጋር ይሄ እንትና አይደለም ግለስ እንትና ታምናለህ ይሄን እንትና ታምናለህ ምናምን የሚባል ነገር አይደለም። አዝም ፔንቴኮስታል ሁላችንም ምናምነው እንደዚህ ነው። ተመሳሳይ እንትን ነው ያለን። አኬ ካንተ ጋር የግድ ቃሉ ታሰማልን እንበል እንዴ? አንተ ስትናገር አኬ ምን አልከኝ? ይቅርታ አልነበርኩም ኤፍሬም። አይ ኢንዲቪጁዋል የዞር ይሄኛውን ጥያቄ ኢንዲቪጁዋል የዞር እንትን ማለት አይጠበቅብም። አዜ ፔንቴኮስታል የኛ ትራዲሽን እንደዛ ነው፣ እንደዛ ብለን ነው ምናምን። እንዴትኛው ነው? እንዳንተ ነው ቃሉ ታሰማልን እንበል እንዴ? እኔ ባለፈ ስናገር ነበር እንዴ አኪዬ? ጥሩ ነው፣ ደስ ይላል። ታዲያ ከኛ ጋር የተስማማ ትምህርት ካለ አንተ ደስ ይለናል። ምን ታዲያ ምን እንደዛ ነው ምናምነው እያልኩ ነው። እንደ አዜ ፔንቴኮስታል እንደዛ ነው ትራዲሽናችን እያልኩ ነው። ኢንዲቪጁዋል አይደለም እኮ እናንተ እንደዛ ካመናችሁ ደስ ነው የሚለን። ሉተራን እኮ ተጨባብጠና በዚህ እኮ ቃልዮት ያሰማልን ብለናል ነው እኮ። ታዲያ ከእናንተ ጋር ስላልተለያየን አይነሳ ነው ርዕሱ። ይሄንን እኮ የማይቀበል እኮ ብዙ ሉተራንና ሪፎርም ዳለ ቢል አይነሳ አላልኩም። ኖ አይነሳ አላልኩም። ግን ሌሴ ነው አይ ነው እንደዛ ያልኩ ሳይሆን እንደ እንትኖች አይደለም። ኢንዲቪጁዋልስን የዞርክ ልክ እንደ ፐርሰናል ኦፒኒየን ማለት ነው። እንትና አንተ እንዴት ነው የምታምነው በዚህ ጉዳይ አትል። ፔንቴኮስታል ከሆነ ባይ ዲፎልት ጀስት አሁን የምናወራው ነው ያለውን ነው የሚያምነው። አንድ ፔንቴኮስታል ከሆነ ትራዲሽኑ ማለት ነው። ማን ያለው ፔንቴኮስታል ከሆነ የትኛውም ግለሰብ ይሄኛውን ማመን አለበት የተባለ ነገር አለ እንዴ? ስለዚህ ነገር እስቲ የተጻፈ ዶክመንት ካለ አሳየን። ወጂም አዚ ፔንቴኮስታል ይሄ ነው ትራዲሽናችን። ዶክመንት አሳየን። ዶክመንት እኔ አሁን ዶክመንት እዚህ ጋር ልከፍትልህ አልችልም ሬዲ ስላልሆንኩ። ግን ዶክመንት ሳይሆን ፔንቴኮስታል ደሆል የኔም ሙሉ ወንጌል ነኝ የሙሉ ወንጌል የደህንነት ማስተማሪያ ይዛችሁ ትዞሩ አይደል? ክፈትና እሱ ካለ ላሳይ እዛ ላይ ሰው እንዴት አሁን የምትለው ነው። እኔ እዛ ላይ ያየሁት እንደውም የካልቪኒስቶችን ፐርሰቨራንስ ኦፍ ዘ ሴንትስን አይቼ ነበረ። ኖ ዌይ ሰው ከዳነ ድነቱን አያጣው ምናምን የሚል ግን እስቲ አንተን አሁን የሚያደረከው አሁን ድነቱን አያጣም ያደረከው አሳይ እስቲ ድነቱን አያጣም። አሁን እሱ ጋር ገባ አሁን ታሳይናለህ። አይ አይደለም እንደዚህ ነገር ማይቻለው ነው። ግን ችግር የለውም። አሁን ወደ ሌላ ገባ። አሁን እኛ ስለ ድነት ፔንቴዎች ሁሉ የምናምነው እንደናንተ ነው ብለህናል አይደል? ከሆነ እሰየው ደስ ይለናል። ኦፍ ኮርስ ፔንቴኮስታል ደሆል ነው ማለት ደሆል ማለት የግድ ነው ማለት ኦፒኒየን አይደለም ነው። ፔንቴኮስታል ከሆነ ትራዲሽኑ እንደዛ ነው የግድ ነው ነው። እንደዚህ የነበትን አሳየኝ ማስረጃ እኮ ማስረጃ ከየት ነው ማምጣት ትፈልገው ነገርኩ እኮ አሁን እኔ መማሪያ ጽሁፎች አሁን አካባቢ ላይ የለም አልኩ። መጽሐፍ የሙሉ ወንጌል ለምሳሌ አልኩና የደህንነት ትምህርት ማስተማሪያው ላይ እዛ ላይ በግልጽ ተቀምጠዋል። ሰው ተቀመጠ እኮ እስቲ ላኩለት እስቲ እሺ የሙሉ ወንጌልን አንዳችሁ ላኩለት። አይሽ ማስተማሪያ ትምህርት እንዳለ ግን ነው የሙሉ ወንጌል ብቻ አይደለም። በጣም አብዛኛው አሁን የጠቀስከው የሙሉ ወንጌል ነው። የሌላም የሙሉ ወንጌል ብቻ አይደለም እያልኩ ነው። የሙሉ ወንጌል እርግጠኛ ስለሆንኩ እንትን ያልኩበት ይዘህ ትመጣና ታሳየናለህ ማለት ነው። እሱ ብቻ አይደለም አኬ እኔ ከሙሉ ወንጌል ስለሆንኩኝ እርግጠኛ አለ ዶክመንት አለ። ሳሚል አይ አኬን ትንሽ ልጨምርለት እንትን ካለ ሙሉ ወንጌል ቅር ብሎታል። እሱ ለምን ጠቅላላ አብያተ ክርስቲያን ለምን አላረግልህ? ኧረ እኔ ሙሉ ወንጌል ቅር አላለኝም። ካለ አሳየን ነው እንደዚህ ያለ እኮ የሙሉ ወንጌል ብቻ ሳይሆን የጠቅላላ አብያተ ክርስቲያናትን ሁሉ አሳያለሁ። አሁን አሳያለሁ። እሱን ደግሞ አሁን አይ ጀስት አሳይድ አሁን እንትን ያለው ሰው አለ ዌብሳይት ያ የመተዳደሪያ ደንቡ ያለው ሰው አለ
አንድ ሰው ኢንተርኔት መክፈት የሚችል ሰው አለ እዚህ ጋር? ሬዲ ስላልሆንኩ ነው እንዴ? ይሄን እኮ እንትን አረጋችሁት። ይሄን ትምህርት ጥሩን አሳየን እስቲ። እሺ አንድ ሰው ኮምፒውተር ያለው ብቻ የለም። ኮምፒውተር ያለው ነፃ ፈቃድ አለን የሚል ነው። ምንድነው የምታሳየው? እኔ ድራይቭ እያደረኩ ነው። ሰው ምናልባት ሌላ ሰው ካለ ምናምን ካለ ምንድነው የምታሳየን? አይ ሰው እንዴት እንደሚያምን አሳይሃለሁ። ከዛ የምናወራውን ነፃ ፍቃድን እዛ ውስጥ ታገኛለህ። ነፃ ፍቃድ የሚል ስፔሲፊክ ተደርጎ እንደዛ የተቀመጠ የለም። እንደዛ ዶግማ እንደዛ አይቀመጥም። ይቀመጣል እንጂ የሉተራኖች የሰው ድርሻ ምን እንደሆነ ያሳይሃል። አዛ የሉተራኖችንና የካልቪኒስቶችን ካየ ነፃ ፈቃድ ተብሎ ራሱን የቻለ አለ። እናንተ ጋር የነፃ ፈቃድ አሁን ለምሳሌ የእንትን የዚህ ምንድነው አርሜኒያንስ 5 ፖይንቶችን አስቀድሞ ተናግረው ነበረ። የጃኮብ አርሜኒዮስ ተከታዮች ማለት ነው። እና የዶርቱ ካነን የተዘጋጀው በእነሱ ምክንያት ነበር። ለእነሱ ትምህርት ሪያክሽኑ ሆኖ የተዘጋጀው ካነንስ ኦፍ ዶርት የተዘጋጀው ማለት ነው። አርሜኒያን አሁን የምናወራው ነው ምናምን እኛ ምናምነው ነው። እና አሁን የእነሱ ስለ ነፃ ፈቃድም ስለምንም ይናገራሉ። አሁን እናንተም ነፃ ፈቃድ ብላችሁ ያስተማራችሁበት ነገር ካለ አሳዩን። ካልሆነ ነፃ ፈቃድ ተብሎ ስፔስ ነው እንደዛ አይደለም። በቃ ታዲያ ነፃ ፈቃድ ዶግማ ላይ እንደዛ ይጻፋል እንዴ? ይጻፋል። አዎ ይሄው ጽፈዋል እኮ ኦርቶዶክስ እንደዛ ጽፋለች ዶግማው ላይ። ወዳጂ አልሰማኝም? ያው በሉተራኑ ዘንድ እንደዛ ነው የተለመደው። በሉተራኑም በሪፎርምዱም ዘንድ አለ። ሉተራን ላይም ዶግማ ላይ አይደለማ። ኦኬ አለ የእምነት መግለጫዎቹ ላይ ነፃ ፈቃድ የሚል አለ። ላሳየ። ኦኬ የእምነት ዶግማ ላይ ይኸውልህ፣ ዶግማ ማለት የእምነት መግለጫ አይደለም። ዶግማ ማለት ኦኬ የእምነት አሁን እኮ እያወራን ያለ ነው ስለ እምነት መግለጫ ነው። በእምነት መግለጫ ደረጃ ዶክመንት ካላችሁ ነው እያልኩ ያለሁት። ኤፍሬም አውጣና አሳየን። እዚህ ላይ ግን አንድ መታወቅ ያለበት ነገር እናንተ ሰው ነፃ ፈቃድ አለው ላሳይ ሰው እንዴት እንደሚድን ሰው እንዴት እንደሚድን የራሱ ምርጫ የራሱ ፍላጎት እንዳለው ኦኬ ይቻላል። እሱን አሳየኝ። የራሱ ፍላጎት እንዳለውና ጌታ የሚቀበለው እሱ እንደሆነ ላሳይ ስልህ ይቻላል። አሳየኝ። ስለ ምርጫ ስትለኝ አኮሳው የራሱ ምርጫ እንዳለው አልክ እኮ ነው። ነፃ ፍቃድ ነፃ ፍቃድ ምርጫ ምናምን በሚሉ ታይትሎች ውስጥ ሊቀመጥ አይችል። ዶግማ ስለሆነ ጠቅላላ ሐሳብ ነው የሚቀመጠው እንጂ እንደዛ ብሬክዳውን ተደርጎ በዲቴይል አይቀመጥም። ጠቅላላ ሐሳቡ ሲቀመጥ ሰው ነፃ ፈቃድ እንዳለው ካልተነገረ የነፃ ፈቃድ ላይ ያለ ትምህርት ምን እንደሆነ እንዴት ሊታወቅ ይችላል? አሁን የእምነት መግለጫ ካላችሁ ማለት ነው ሲጀመር። ስለዛ ይሄ ካለ አውጣውና መጀመሪያ እናንብበውና ያስኬዳል አያስኬድም፣ ብሽጣን ይፈጥራል አይፈጥርም የሚለውን እናያለን። ከዛ ውጪ ግን የምርም አሁን ለምሳሌ እናንተ በነፃ ፈቃድ ብታምኑ ደስ ነው የሚለን እንዴ ምን ከፍቱን። ስለዛ አሁን በእውነት ተጠራጠርክ እኮ አይደለም የመጠራጠር ሳይሆን እርግጠኛ መሆን አልችልም። በተለይ አንተ ባልከው ደረጃ አሁን ለምሳሌ አንተ እኔ እንደዚህ ነው ማምነው ብለኛል አይደል? ያንተን በቃ አሁን እርግጠኛ ነኝ ኤፍሬም የሚያምነው በቃ እንደኛ ነው አለቀ። አሁን እኔ አንተን እና በዚህ ጉዳይ ላይ እስቲ ብዬ ላወራህ አልችልም። በቃ ከኔ ጋር ተመሳሳይ ከሆነ አለቀ። ምንም የሚያመሳሰለንም ነገር እያለሳን ማውራት አይጠበቅብንም። ግን ጴንጤ የተባለ ሁሉ የግዴታ ይሄንን የሚቀበለው ስትል ግን አሁን በቅርቡ ለምሳሌ እህታችን ማናት ሜሮ ነው ማንም ስም ያላት እህታችን ለምሳሌ እኔ ሙሉ ወንጌል ቸርች ነኝ ብላናለች። እሺ ግን የዚህ በቴዎሎጂ ደረጃ ግን የሪፎርምድ ቴዎሎጂ ነው የሚገዛኝ ብላለች። ስለዚህ ጴንጤ ሆነ አንተ ትከበል ይችላል። አይታ አንተ እንደዛ ግለሰብ ነህ አንተ እንደዛ ነው ይባሉት የምታደርገው። እኛ ቤት እኮ ገብተው ማርያምን አመልካለሁ የሚሉ ኦርቶዶክሳውያን አሉ። እና እንደዛ ነው እንትን የምትሰራው ኤክሰርሳይዝ የምትሰራው። አይ ምን ከኤክሰርሳይዝ ጋር ምን አገናኘው? እሱን ሳይሆን የምልህ አሁን እሷና አንተ ሁለታችሁም እንግዲህ አሁን ማን እውቀት እንዳለው ከሁለታችሁ ራሱ አላውቅም ለመናገር። እሷም ጎበዝ ልጅ ናት እውነቱን ለመናገር ማለት ነው። አንተም ጎበዝ ጥሩ ሰው ነህ ጎበዝ ነህ። እሷም ግን ጎበዝ ነች። ጌታ የሚያውቀው እርግጫ ተጀምረዋል። እሺ እርግጫ አይደለም ነው አይ እሷም ጥሩ ሰው ናት። አንተ እንደምታስበው አሁን እንዳልከው ማርያም አምላክ ናት ያለ ሰው አለ እንዳልከው እንደዛ ምንም የማታውቅ አይነት ሰው አይደለችም። አይ no it doesn't make any sense የምትለው እኔ ሙሉ ግን የምቀበለው የሪፎርምድን ቴዎሎጂ ነው። what does it mean? It doesn't make any sense ምን ማለት ነው? የሪፎርምድ ቴዎሎጂ እኮ ቴዎሎጂ ነው ግዴታ እኮ ራሱን የቻለ እኮ ቤተ እምነት እኮ አይደለም ቴዎሎጂ ነው። ልክ እንደ ሙቭመንቱ ልክ እንደ ፔንቴኮስታል ሙቭመንት የካሪዝማቲክ እንቅስቃሴ አለ እና ሰው ለኔ ነው አከ የነገርከኝ ያለው ማለት ታውቀሽ አሁን ለኔ ነገርከኝ ማለት ጀመርክ። እሱን ተወና በል በቃ ቆይ እንዴት ሜክ ሴንስ እንደማይሰጥ ልንገርህ። ዶክመንት አሳየኝ። ሜክ ሴንስ እንዴት እንደማይሰጥ አሳየኝ ኤፍሬም ወንድሜ። አይ ቆይ እኔ ልናገራ እንዴ
እንትን አደረገው። ዶክመንት ከሌለህማ እንዴት እናምናለን? ዲቤት አደረገው ነው። አሁን በተናገርከው ላይ እናገር፣ ዶክመንቱ ላይ እንመጣለን። አሁን በተናገርከው ላይ እንምጣ። አንድ ሰው አሁን የሪፎርምድ ትራዲሽን ነው የነሱ ቴዎሎጂ ነው የሚገዛኝ እንደሱ ነው ማምነው ብሎ ግን ማመልከው እኔ ሙሉ ወንጌል ነው ብሏል ካልክ አንተ ራሱ ጎበዝ ምናምን እያልክ ስታወራ በጣም እንትን አይደለም እንዴ? በጣም ኦዳ አይደለም እንዴ? ሰው ምንድን የሙሉ ወንጌልን ትራዲሽን ታውቃለህ? ፔንቴኮስታል ነች ሙሉ ወንጌል። ሪፎርም ግን የምትቀበለው ቴዎሎጂ እነዛን ነው። ግን መታዚ በልሳን ትጸልያለች ነብይና ሐዋርያ እያለች ትገለገላለች እንዴ? አሁን አንድ ያልተረዳው ነገር ያለ መሰለኝ። በነገራችን ላይ የበልሳን መጸለዩ ምንም እኮ አለ እኮ ሌላ ቦታም ሉትራኖች ጋርም እኮ ሊኖር ይችላል። ሊብራል የሆኑ ሉትራኖች ጋር እኮ አለ። ተራቀለም ተዳ ሪፎርምድ ቴዎሎጂ ሆዶን ሰከንድ ካሪዝማቲክ እኔ እኮ አጋጥሞኛል። ለምሳሌ ከዚህ በፊት ዲቤት ያደረገኝ ልጅ ነበር። በጣም ጎበዝ ልጅ መምህር ነው እሱ። ኤግዛክትሊ የትኛው ቸርች እንደሆነ አላስታውስም፣ ጌታ በሚያውቀው። ግን ፔንቴኮስታል ውስጥ ሆኖ ካሪዝማቲክ እንቅስቃሴ ምናምን በጣም የሚደግፍ አይነት ሰው ነው። ግን ሪፎርምድ ነው። ለምሳሌ እሱ መምህር ነው። ትዝ የሚለኝ እንደውም የሆነ ትምህርት ቤት ላይ ማለት ነው የሃይስኩል ተማሪዎችን የሚይዙ እንደዚህ አለ መሰለኛ ምንድነው የፌሎች ምናምን የሚመደቡላቸው የቸርች እየመጡ እንደነዚህ አይነት ሰዎችን የሚያስተምር አይነት ሰው ነው። እንደዚህ አይነት ልጅ አምጥቶ አገናኝቶ ነው አስተማሪውንና ጎበዝ ነው፣ በጣም ጎበዝ ምናምን ጥሩ ከኔ ጋር አውርተን ምናምን ነገር ነበር። የነሳት ላይ ጴንጤ ነው ግን ሪፎርመር ነው። እኔ ፐርሰናሊ በጣም ብዙ ኢንካውንተሮች አሉ። እንደውም አሁን ትዝ ሲለኝ ያው ጌታ ኢየሱስ በሚያውቀው ማለት ነው። እሺ በቃ እኔ አሁን በምትናገረው ነገር እውነት ለመናገር በጣም ኮንፊውዝድ ሆኛለሁ። አንድ ምን አለ ያልከኝ ነው ሪፎርም ነው ልጁ ትለኛለህ። ኮንፊውዝድ ከምትሆን ፔንቴኮስታል ነው ትለኛለህ። ምን ያልከኝ ነው? አንድ ሰው ዶክመንቱን ለምን አታመጣውም? እናንተን ዶክመንቱን ለምን አታመጣውም? ኖ ቆይ ወደ ምንድነው ዶክመንት አለ ያልኩና ከታች አንዱ አካል አሳይሃል። እሺ ቆይ አንድ ጊዜ አኬ ሆዶን ማለት አንድ ርዕስ ላይ ይሄ ሁሉ ሰው እዚህ ጋር ቁጭ ብሏልና የምትነጋገሩት ነገር አንድ ርዕስ ላይ ይዛችሁ ብትነጋገሩ እኛም ትምህርት እናገኛለን። እንዲህ አይነት ምልልሶች ግን ምንም የምንጨብጠው ነገር ስለሌለ ርዕስ ካላችሁ አንድ ርዕስ ላይ ተወያዩ። አለበለዚያ ግን ይሄ እንዴት ነው? እዛ ጋር ያላችሁ ሐሳብ ስጡን እስቲ። ሳሚ እንዴት ነው? አንድ ሐሳብ ላይ እኔ ምን መሰለሽ በጣም አሪፍ ነው። አሁን የሚያወራው ነገር ሪፎርምድ ነው ግን ፔንቴኮስታል ነው የሚል ነገር ምንድነው? ቁጭ በል ሶፋው ላይ ሂድ መስጠት አይነት ማለት ቆቆያ ኤፍኤም ያነሳው ሐሳብ ትክክል ነው እንዴ? አንድ ሰው ሪፎርምድ ሆኖ ፔንቴኮስታል ላይ ተቀበላለሁ ወይም ደግሞ እዛ ውስጥ ላይ ማለት እሱ ትክክለኛ ነው ያላም። በርግጥ ኤፍኤም ደግሞ አኪም ደግሞ ያነሳው ሐሳብ ምንድነው? ሁሉ ፔንቴ በሙሉ እንዳለ በመጽሐፍ ጋር ለምሳሌ ያምናል የሚለውም ስቴትመንት እሱ ትክክል አይደለም። እዚሁ እያየናቸው ብዙዎቹም እንደዛ አሁን ከኛ ጋር የሚገጣሉ ያሉት እኛም ቤት ከፍተን በየቦታው የሚነሱ ሐሳቦች ልዩነቶች ስላሉ ነው እና ኤፍኤው እሱንም ቶለሬት ማድረጉ መልካም ነው ያስባል። አንዳንድ ነገር ጥሩ ነው። አንዳንድ ነገሮችን መወስደው አሁን አንድ ሰው ምን ይሆናል መሰል ፔንቴኮስታል ሆኖ ግን ለምሳሌ ከሉተራን ትራዲሽን ወይም ደግሞ ከሪፎርምድ ትራዲሽኖች ይሄኛው ነገር የነሱ ይስበኛል እንደዛ የሚል ሰው አለ። ሪፎርምድ ነኝ ብሎ ፔንቴኮስታል ነው የሚያመልከው አይነት ነገር ምንድን ነው ይሄ እንዴ? እሺ ተውት። ይሄንም ምንም ላወራ እንዴ እሺ ከዚህ ቀደም በተደጋጋሚ እንደተናገርኩት ምን ስል ነበረ? እዚህ ጉዳይ ላይ ከጴንጤዎች ጋር የምንመሳሰል ይመስለኛል እያልኩ ነው ሳወራም እንግዲህ እንደምታስታውሱት ብዙዎቻችሁ። ስለዚህ እዚህ ጉዳይ ላይ ከጴንጤዎች ጋር የምንግባባ የምንመሳሰል ይመስለኛል እላለሁ ሁሌም ሳወራ ማለት ነው። አሁን አንተ ስትመጣ ደግሞ ዶግማ አደረከው። ለዛ ነው አሁን እኮ ቆይ እስቲ ይሄን ነገር ቼክ ቢደረግ ይሻላል ብዬ አሁን እያወራሁ ያለሁት። ይሄ ነገር ዶግማ ነው፣ በኦፒኒየን ደረጃም አይደለም። ስለዚህ ማንም ሰው ጴንጤ ከሆነ የሪፎርምዶቹን መቀበል አይችልም በፍጹም። ጴንጤ ሆኖ የሪፎርምዶቹን እንደዚህ አይነት እይታ መያዝ አይቻልም፣ በዶግ መረጃ ማለት ነው። ግን እኔ በጴንጤ ውስጥ እንደዚህ አይነት አስተሳሰብ አሁን አንተ ባልከው ደረጃ ማለት ነው በዚህ ደረጃ የተቀመጠ ነገር ካለ እንጃ። ስለዛ ለማወቅ ምን ጠየቁ? ምናልባት በዚህ መልኩ የተቀመጠ ዶክመንትን ነገር ካለ አሳየኝ አልኩ። አሁን ለጊዜው ላሳየህ አልችልም አልከኝ። ስለዛ በቃ ሲኖር ይዘናና እናየዋለን።
በዚህ መልኩ የተቀመጠ ነገር ካለ አሁን አንተ ባልከው መልኩ ይሄ በቃ የትኛውን ኦፒኒየን አይደለም ዶግማ ነው፣ የትኛውን ጴንጤ የሪፎርምዶቹን መቀበል አይችልም የተባለበት ካለ እሺ አኪ ማስተካከያ ዶግማችን ላይ አለ። እሺ ዶግማችን ላይ አለ እንጂ ዶግማ ነው አላልኩም። ዶግማማ ሰባቱ አማድ ተብለው ኦልሬዲ ሰባት የተቀመጡ አሉ። እዛ ስር ነገረ ድነት ላይ አለ ነው ያልኩ። ዶግማ ስር አለ ልዩነት ስላለው ማለት ነው። ችግር ነው። ዶግማ ስር ነው ማለት ዶግማችሁ ነው ማለት ነው። እሱን ደግሞ ቅድም እንዳልኩ ብሬክ አሁን ምንድነው መሰለ ቅድም እንዳልኩ ዶግማ ላይ እንግዲህ አንድ ፔጅ ጽፈው ፍቃድ ነፃ ፍቃድ በሚል አርዕስ ምናምን እንደዛ አይነት የለም ብያለሁ። ኦኬ ግን ሰው ልጅ እንዴት ነው ጌታን የሚቀበለው የሚለው ላይ እዛ ላይ ይመልስልሃል፣ የሰውን ድርሻ ይመልስልሃል ነው ያልኩ። ይሄን ደግሞ አሁን እዚህ ጋር አንድ ሰው ኮምፒውተር ያለው ሰው ነገ ከነገ ወዲያ አያስፈልግም የሙሉ ወንጌልን ይዤ ይመጣና አሳይሃለሁ። አሁን ግን ምልህ የአብያተ ክርስቲያናት ካውንስሉ ዌብሳይት ላይ ያለውን የሚከፍትልኝ እኔ እነግረዋለሁ። የሚከፍተው ማለት ነው ኮምፒውተር ያለው ብቻ ገስት ላይ ካለ ከገባችሁ የኢትዮጵያ የወንጌላውያን አብያተ ክርስቲያናት ህብረት ካውንስል በሉና ዌብሳይቱ ላይ ግቡ። ከዛ ደንብ የሚለውን አውጡና 7 ዶግማዎች አማድ አስተምሮቶች የሚሉትን እሱን ክፈቱልኝና እሱ ላይ ላሳየው። ኦኬ እሺ ባራክ ከተልሽ እንዳለው እንትን ይላል አይልም እናየዋለን። እሺ ከፍ አድርጉት። ምንድነው ይሄ ነገር? ይሄ የጠቅላላ የኢትዮጵያ አብያተ ክርስቲያናት ህብረት ካውንስሉ የአስተምሮታ አማድ አስተምሮቶቻችን ማለት ነው። ያ ማለት ኢትዮጵያ ውስጥ ያሉ በሙሉ ማለት ነው። መልካም የነሱ አስተምሮ ነው፣ መተዳደሪያ ደንባቸው ነው። ይሄን ቃል የሚያዝጉት ማለት ነው። እሺ እሱ ጋር ምን አማድ አስተምሮት የሚለውን ክሊክ አድርግልኝና ግባ። እሺ ያው አማድ አስተምሮት እሱ ስር ያው እሺ የሰው ልጅ ነገረ ድነት የሚለው ጋር ነው ያለው። አሁን ነገረ ድነት ላይ ነኝ ያለሁት። እዚህ ውስጥ አማድ አስተምሮል አማድ 7 የተቀመጡ አሉ። የቱን ልክ? እሺ ነገረ ድነት ጋር ሄድልኝ። እሺ ያው የሰው ልጆች ድነት የሰው ልጆች ድነት የሚለውን አሁን አንብበው። እኔ ማስቆምበት ቦታ ላይ አስቆምሃለሁ። እሱን አንብብልታል። እሺ ካውንስሉ ሰው ከኃጢአት ዕዳ ኃይልና ቅጣት ሊድን የሚችለው ኃጢአት የሌለበት የእግዚአብሔር ልጅ ኢየሱስ ክርስቶስ የሰው ምትክ ሆኖ በመስቀል ላይ በፈጸመው የቤዛነት ሥራ ብቻ መሆኑን ኃጢአተኛ በእግዚአብሔር ጸጋ በኢየሱስ ክርስቶስ በማመን ብቻ እንደሚጸድቅ ያምናል። ካውንስሉ የሰው ልጅ በራሱ ሥራም ይሁን በሌሎች ፍጥረታት እርዳታ በኃጢአት ምክንያት ከመጣበት የእግዚአብሔር ቁጣ ሊድን ስለማይችል ድነት ሙሉ በሙሉ በእግዚአብሔር ጸጋና ምሕረት የሚሆን የክርስቶስ መስቀል የሰው ልጅ ድነት ሙሉ በሙሉ የተከናወነበት ቦታ እንደሆነ ክርስቶስ በመሞትና በመነሳቱ የዘላለም ሕይወት ዋስትና መገኘቱን ያምናል። ካውንስሉ መስቀሉ የወንጌል ማዕከል መሆኑን፣ የመስቀሉን መንገድ የኑሯችን መርህና ዘይቤ እንደሆነ ማለትም በመስጠት የሚገኝ የሚስተናገድበት ከሁሉ በኋላ በመሆን ፊተኛ የሚሆንበት በድካም ብርታት የሚገለጽበት ስለዚህም በውርደት ክብር የሚለበስበት የሕይወት ቅኝት መሆኑን ያምናል። ካውንስሉ ሰው በጌታችን በኢየሱስ ክርስቶስ ሲያምን ምን ሲል ቆይ በጌታችን በኢየሱስ ክርስቶስ ምን ሲል ሲያምን እሺ ቀጥል። በክርስቶስ ኢየሱስ ሲያምን ቀጥል። እሺ እና በክርስቶስ ኢየሱስ ሲያምን እና እምነት ያለውን ጥቅም እኮ ሪፎርም እንደናሉት መሀል ላይ ስለገባ ነው። እሺ ቀጥል። እኔ እኮ ገባለሁ ብዬዋለሁ አይደል እንዴ? መሀል ላይ ገባለሁ ሲያምን በመንፈስ ዳግም በመወለድ የእግዚአብሔር ልጅ እንደሚሆን አዲስ ፍጥረትም እንደሚሆን ከእግዚአብሔር ፍርድና ቁጣ ድኖ የክርስቶስ ጽድቅ እንደሚጎናጸፍ ያምናል። ይህም አዲስ ፍጥረት በጽድቅና በቅድስና የተቃኘ አዲስ ሕይወት ዘይቤ ይከተላል። በዚህ ምክንያት መጽሐፍ እንደሚያስተምረው መንፈሱም ነፍሱም ስጋውም ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽሞ እንዲጠበቅ በተሰጠው ትእዛዝ መሰረት ሁለንተናው በቅዱስ ኑሮ የተመራ ሰው እንደሚሆን ያምናል። በቃ አንድ ጊዜ አኬ አሁን ካዲያ ይሄ ምንድነው ያለውን ድገመው። እሺ ሲያምን የሚለውን ድገመው እና ምንድነው ያለው አኬ ምንድነው ካዲያ ይሄ ያለውን አንድ ጊዜ ድገመው። እሱ ከዛ አውራና ከዛ አኬ ታወራ። እሺ
ካውንስሉ ሰው በጌታችን በኢየሱስ ክርስቶስ ሲያምን በመንፈስ ዳግም በመወለድ የእግዚአብሔር ልጅ እንደሚሆን አዲስ ፍጥረት እንደሚሆን በቂ ነው። አዲስ ፍጥረት ዳግም መወለድ ምናምን ተያያዥ ነው። እሺ ከእግዚአብሔር ፍርድና ቁጣ ችግር የለው። በቃ ዳግም መወለድ በቃ ከእግዚአብሔር ቁጣ መዳን አዲስ ፍጥረት ምናምን ተመሳሳይ ነው። ስለዚህ ችግር የለው። ሪጀነሬት እንዴት ይሆናል ካየን ጥሩ ነው። እዚህ ጋር አሁን እንደምታየው ሰው ሲያምን ይላል። ሰው ሲያምን ሲያምን የሚደረግለትን ይነግራል። ሪጀነሬት የሚሆነው ለምሳሌ ሰው ሲያምን ነው። ኤፍሬም ሲያምን ነው። አሁን አንተ ምን ልትለኝ ነው? ሲያምን ኦፍኮርስ ሰው ሲያምን ይላሉ። ሌሎቹም ሰው ሲያምን ይላሉ። ግን ደግሞ እነሱ እምነትን ሌሎቹ ማለት ነው እምነትን ምን ይላሉ? እምነት ራሱ ስጦታ ነው ይላሉ። እኔ ደግሞ ልክ ከዚህ በፊት ስንነጋገር እንደነበረው ከአንተ ጋር ማምነው እኔ ነኝ ብዬ ነው ማምነው ማለት ነው። እኔ ነኝ ብዬ ነው ማምነው። አሁን እዚህ ጋር ምንድነው ላሳይ የፈለግኩት አሁን ፕሪኮንዲሽን አድርጎ ያመጣዋል። እዚህ ጋር ፕሪኮንዲሽን አለ። ሰው ለመዳን ወይም ደግሞ ዳግም ለመወለድ ፕሪኮንዲሽን አለው። ሰው የእግዚአብሔር ጸጋ ከላይ እየዘረዘረ መጣ። ከላይ የዘረዘረው ምንድነው? በእግዚአብሔር የተሰራ ስራ መሆኑን ሙሉ ለሙሉ ማለት ነው። የሰው አንዳችን በሰውም በሌሎቹም እርዳታ ምናምን እያለ ዲፕ ነው ያስቀመጠው ማለት ነው። እና የሰው ምንም እርዳታ የለውም እዛ ላይ የሰው አስተዋጽኦም የለውም። የእግዚአብሔር ሙሉ ለሙሉ በእግዚአብሔር የተሰራ ስራ መሆኑን ይናገራል። ከዛ በኋላ ያንን ስራ የምንቀበለው ደግሞ አምነን መሆኑን ይናገራል። ያንን የምንቀበለው የኛ ድርሻ የለበትም በመዳን እውነት ውስጥ ማለት ነው። ሙሉ ለሙሉ የእግዚአብሔር ድርሻ ነው ይልና ሰዎች ግን ያንን የሚቀበሉት ደግሞ በማመን ነው። የሰውን ድርሻ ደግሞ ይናገራል። ፕሪኮንዲሽኑን ያመጣል። አሁን ሰዎች እንግዲህ ስጦታው ለዓለም ሁሉ ነው የተሰጠው። ኢየሱስ ለዓለም ሁሉ ነው የተሰጠው። አንድ ልጁን እስኪሰጥ ዓለምን እንዲወደዋልና ይላል መጽሐፍ። ለዓለም ሁሉ ተሰጠ ልጁን። ከዛ ለዓለም ሁሉ ነው የሰጠውት ልጁን ካለ በኋላ እንደገና ደግሞ ዓለም እንዲድን ነው የላኩት ካለ በኋላ እንደገና ደግሞ በዓለም እንዲፈርድ አይደለም የላኩት ካለ በኋላ በእርሱ የሚያምን ብሎ ፕሪኮንዲሽኑን ያመጣል ማለት ነው። በእርሱ የሚያምን አይፈረድበትም፣ በእርሱ በማያምን ግን ይልና በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል። እያነበብክ ያለው ኤፍሬም? አቤት ከምን ላይ ነው እያነበብክ ያለው? የመጽሐፍ ቅዱስ ነው ወይስ? እኔ መጽሐፍ ቅዱስ ነው እያነበብኩ ያለው። ይህንን እያብራራሁልህ ነው በመጽሐፍ ቅዱስ። ይህንን በመጽሐፍ ቅዱስ አብራርተህማ እንዴት እንደዛ ይሆናል ብለህ ነው ኤፍሬም? ታዲያ እንዴት ይሆናል? ጠበቅን ያለ ነው እኮ አንድ ሰው በፈቃዱ ያምናል አያምንም የሚለውን አላሳየ ብለህ እኮ ነው ያወጣልኝ። ታዲያ ይሄ አሁን ሰው ሲያምን የሚለው በጩቤ ተወግቶ ነው ሰውየው የሚያምነው? በእርግጥ ሪፎርምዶችን በጩቤ ሲወጋ ነው የሚያምነው አይሉም። ግን አንተ ነህ እንጂ እንደዛ አስመሰልከው። ሰውየው ሲያምን ይድናል አለ። የእግዚአብሔር ስራ ሙሉ ለሙሉ እግዚአብሔር ሰራው አለና ሰውየው የሚቀበለው ይህንን ሲያምን ነው አለ። ታዲያ ከዚህ በላይ የእምነት እነሱም እኮ ይላሉ አልክ። አሁን እኮ አንተ ራስህ እኮ ቅድም መልሰው ነበረ። ሲያምኑ የሚለው ማመን የሚለውን እነሱ የሚጠቅሳሉ ልትለኝ ትችላለህ። ያው እነሱ ግን እምነቱን ሙሉ በሙሉ ስጦታ ነው ይላሉ ምናምን አልክና ይህንን ለማብራራት ስትል ምን ማድረግ ጀመርክ? በመጽሐፍ ቅዱስ ታብራራው ጀመረ። ይህም በመጽሐፍ ቅዱስማ ለምን ታብራራዋለህ? እዚሁ ላይ የተጻፈ ነገር ካለ አሳየን። በፈቃዳቸው እንትን ይላሉ ምንድነው ስሙ ያምናሉ አያምኑም የሚለውን እኔ ቅድም አልነገርኩም? ስትመጣ ዶግማ ነው በፍቃዱ አመነ በፍቃዱ አላመነም የሚል ዲቴል አታገኝም። ዶግማ ላይ 7 ነው የተቀመጠው ያልተነገርኩም? ነፃ ፈቃድ የሚለውን ነበር እንደዛ ያልከኝ እንጂ በፍላጎት ምናምን የሚል ነፃ ፈቃድ ማለት ያው ፈቅዶም አይደለ እንዴ ማለት በፍላጎቱ ማለት ነው። ካዲያ በፍላጎቱ ነው ማለት ሰውየው የሚያምነው ካዲያ አስገድዶ አለ ብለኝ እኮ ነው። አሁን በፍላጎቱ ነው አስገድደው። እንግዲህ አንዳንዶች አስገድደው የሚለውን እንግዲህ አሁን ሉተራኖቹ በመልኩ ይገልጹታል። ሪፎርምዶቹ ካልቪኒስቶቹ በመልኩ ነው ይሄን ነገር የሚያብራሩት። አስገድደው ይባላል ወይስ በመልኩ ነው? ነፃ ፈቃድ የለም ሲባል እንዴት የሚለውን አሁን እነሱ የሚያብራሩበት መንገድ አለ። ወደ እናንተ ስንመጣ ደግሞ በምን መልኩ የሚለው በደንብ ግልጽ አይደለም። እንግዲህ እንዳየነው አንተም ልታሳይ አልቻልክም። ግን እሱን አይደለም አሁን አንተ እንዳልከው ከሆነ ያለው ይሄ ነገር ማለት ነው። አሁን አንተ እንደሆነ እንዳልከው ከሆነ እና በቃ ነፃ ፈቃድ አለን የሚለውን ነገርም የያዘ ነው። እንደው ፍልፍት ላይ ባይታየም እንዳልከው ከሆነ ሰው ደስ ይለናል። ምንም ችግር የለብንም እኮ በነገራችን ላይ። ስለዚህ አሁን ይሄ ትምህርት በአጭሩ አሁን እናንተ ማለት ነው የሉተራኖቹንም የካልቪኒስቶቹንም የሚቃወም ነው ማለት ነው አይደለም? አይ የሉተራንንም የካልቪኒስትንም የሚቃወም የሚደግፍም ሳይሆን አሁን የኛን ትምህርት ነው
የሚቃወም ካልሆነማ በቃ ያው አይደለም እኛ የሚደግፍም የሚቃወምም አይደለም። ያንተንም የሚደግፍ የሚቃወም የኛ ትምህርት እንትናን በመደገፍና በመቃወም ላይ የሚቆም ሳይሆን በእግዚአብሔር እውነት ላይ የሚቆም ነው። ስለዚህ ያንን በመቃወም በመቃወም ላይ ይቆማል አይቆምም አላልኩም። ስለዚህ ይቃወማል አይቃወምም ለምን ትለኛለህ? ትምህርቱ ጥያቄውን አልተረዳኸውም እያልኩ ያለው ለምሳሌ የሉተራኖቹ ሲነገር አንድ ወይ የሉተራኖቹ የወንጌልን አሳይ ነው። ወንጌል ላይ የወንጌል የእምነት መግለጫ ላይ ደንብ ላይ ግልጽ የሆነ አለ። ልክ አሁን በጣም አሪፍ። እሺ እስቲ ክፈተው እስቲ። በጣም አሪፍ። እስቲ ክፈተው ምን ይላል? አብሮ ቪዲዮ አብሮ እንትላርገው ቪዲዮ እንትን ካሜራ ይታያችኋል ወይስ ትንሽ ላስባው? እስቲ ጠጋ አድርገው እስቲ። ይታያል። እስቲ የቱ ጋር ነው? የሙሉ ወንጌል መተዳደሪያ ነው። እኔ አነብላለሁ ትከተለኛለህ። ስለ እግዚአብሔር በሙሉ መረዳት አይቻልም የሚለውን ሐሳብ ያስቀምጥና ሰው እግዚአብሔርን ማንነት ሙሉ በሙሉ ለማወቅ ፈጽሞ አይችልም። እግዚአብሔር ከሰው አእምሮ እጅግ የራቀ ነው ምናምን ብሎ ያስቀምጥና እግዚአብሔርን በሙሉ መረዳት አይችልም የሚለውን ያስቀምጥና ሰው እግዚአብሔርን ሊያውቅ የሚችለው ሶሪ ፒዲኤፍ ስለሆነ ስላልከፈልኩኝ ነው። አንዴ ሄዷል አስፋት ኦኬ ሰው እግዚአብሔርን ሊያውቅ የሚችለው እግዚአብሔር ራሱን እስከገለጸለት ድረስና የሰው አእምሮ ሊያገናዝብ እስከሚችልበት ደረጃ ድረስ ብቻ ነው። እግዚአብሔር የገለጸውና እኛ ልንረዳና ልናገናዝብ የቻልነው ነገር ብቻ እውነት ነው። ስለዚህ ሰው እግዚአብሔርን ሊያውቅ የሚችለው እግዚአብሔር የገለጸውን እውነት በእምነት መቀበል ነው። የሰውም የመጨረሻ እውቀት ልክ በአዋቂነት ደረጃ ማለት ነው እግዚአብሔርን ማወቅ ነው ይላል። እሺ ምን ያው እዚህ ጋር ግልጽ አድርገው የሚያስቀምጡት እግዚአብሔርን ሰው ሊያውቅ የሚችለው እግዚአብሔር የገለጸውን እውነት በእምነት በመቀበል ነው ብሎ ፍቃድን ያስቀምጣል። በእምነት በመቀበል ነውማ ይላሉ እኮ አሁን እነዚህ እንትኖቹም እኮ ሉተራኖቹም እኮ የእግዚአብሔር መገለጥ ላይ ሰው እግዚአብሔርን የሚያውቀው እግዚአብሔር እስከገለጠው ድረስ ብቻ ነው። ያንን መገለጥ ደግሞ በእምነት አሚን ብሎ መቀበል አለበት ይላሉ። ያ እምነት ወደ እንደዚህ እምነት እንዴት የምታደርገው የሚለው ያው አሁን በእውቀት ደረጃ ነው ያስቀመጡት እነሱ። በእውቀት ደረጃ ከመሆኑ አንፃር ምናምን በመልኩ እያደገ ይላል የሚለውን እነሱ ያብራራሉ። አሁን የተነሳው ግን ሰውየው የሚያምነው በፍላጎቱ በነፃ ፈቃዱ ነው ወይስ እምነት ራሱ የሚሰጥ ነው? ግን እንዳልኳችሁ እኮ አሁን እኮ እየተከራከርኳችሁ አይደለም። በጴንጤ እንደዚህ አይታመንም እያልኩ አይደለም። እኔ ብዙ ጊዜ እኮ ሳስተምር እኮ እዚህ ጉዳይ ላይ ከጴንጤዎች ጋር እዚህ ጉዳይ ላይ ጴንጤዎች ከኛ ትምህርት ጋር ከዚህኛው ትምህርት ጋር ተመሳሳይ ነገር እንዳላቸው አውቃለሁ ብዬ እኮ ነው የማስቀምጠው። ሰምታችሁ አታውቁም እናንተ? አሁን ኤፊም ሳሚም ሌሎቻችሁም እዚህ ውስጥ ያላችሁ ከታች ያላችሁ እኛ እኮ ያንተንም እንትን እኮ አልተቃወምንም እኮ አንተ እዚህ ላይ የምታነሳው ነገር እኮ እኛ አሁን ተመሳሳይ ነው እኮ ብያለሁ እኮ አንተ የምታነሳው ነገር እኔ አሁን እቀበላለሁ። ይሄን በተመለከተ ማለት ነው እሱ ነው ለኔ አሁን ጴንጤዎችን ወቅሽ አይተኝ አታውቅም። በዚህ ጉዳይ ላይ ጴንጤዎች ስህተት ናቸው ብዬ አላውቅም። ምክንያቱም እኔ የተሳሳተ ነገር አይቼ ስለማላውቅ እዚች ጉዳይ ላይ ማለት ነው። ስለዛ ዝም ብዬ ልወቅስ አልችልም፣ ልከስ አልችልም። ግን አንተ አሁን የኛን እንትን ማድረግ ፈልክ አሁን አላላኝ አልፈለኩም። አንተ ያመጣህበት መንገድ ትንሽ ስላወዛገበኝ ነው። በምን በዛ ደረጃ እንዴት እንደዚህ ሊል ይችላል ብዬ እንጂ ጴንጤዎች እንደዚህ ይቀበላሉ እንደዚህ አይቀበሉ ማለት የሚለው ውስጥ አልገባሁም። እኔ ቀጥታ አድሬስ እያደረኩ ያለሁት ሉተራኖችንና ሪፎርምዶችን ነው። የጴንጤዎች ግን ከዚህ ጋር ተመሳሳይ ነው፣ ከኛ ጋር ይመሳሰላል የሚል ነገር እናስቀምጫለሁ። እንኳን እኔና ጭራሽ አላጅም አንዳንድ ልጆች ቪዲዮ ሲሰሩ ጥሩ ባይሆኑም ግን ከሌላ ወንድም ጋር ውል እየቀደዱ ከአንተ ጋር ጭራሽ እኮ በውል ሲያገናኙንም እኮ አይቻለሁ። እና ያው ጥሩ ባይሆኑም እንደዚህ አይነት ቪዲዮዎች ግን ከጴንጤ ጋር እዚህ ጉዳይ ላይ ያን ልዩነት ያለ አይመስለኝም። እኔ ስለ እሱን እረስቸው አይደለም ያው አንተ ባልክበት ደረጃ እውነት ነው ወይ የሚለውን ለማወቅ ያህል ነው የጠየቁ እንጂ ኢቭን አሁን ስጠይቅህም ተቃውሞ ያለ አይደለም ብዬ አይደለም። ከሆነ እስቲ ምን ነው እና እንደዛ ነው ቪዲዮ እንትን እላለሁ። እሺ እኔ አሁን በዚህ ጉዳይ ላይ ዶክመንቶቹን እንትን ብዬ ቪዲዮን ፖስት ሳደርግ ታጋለቃለሁ። እሺ እንደሚ ደስ ይለኛል። አሁን ምንም እንትን የለም፣ ዲቫይስ አጠገቤ የለም። ምንም ችግር የለም። ይሄ እውነቱን ለመናገር አስጨናቂ ነገርም አይደለም፣ አሳሳቢ ነገርም አይደለም። እንዳልኩ አይ እንደዛ ሳይሆን በቃ የኛን ለማወቅ ያህል ግን ጥሩ ነው። አዎ ለእውቀት አሁን በጴንጤው ዘንድ ያለውን በሁሉም ጴንጤዎች ዘንድ በወጥነት ይታመናሉ ምናምን የሚለውን ለማወቅ ጥሩ ነው። እስቲ ስትሰራ እንትን አድርገኝ ሜንሽን አድርገኝና አየዋለሁ ፕሊዝ። እሺ
ይሄ ካውንስሉ የህብረቱ ግን ሉተራንን የሚያካትታል እንዴ? ከታች እንደዛ የሚል ነገራችን መካነ ኢየሱስን ያካትታል። ሁሉንም ያካትታል። ኩስ መካነ ኢየሱስን ካካተተ እኮ አሁን በመካነ ኢየሱስ ደግሞ ያለው ነገር ሌላ ነው። እንጃ እንግዲህ እስቲ እናያለን። እስቲ ይኸውልህ ምን መሰለህ አኬ፣ አሁን እዚህ ጋር ልዩነት ያለው ምን መሰለህ፣ ብሬክ ዳውን ስታደርገው ነገሩ እንዴት ይለያል መሰለህ። ለምሳሌ አሁን እኔ አንድ ሉተራንን ለምንድን ነው አሁን እኔ አንድነን የምንለው? ለምንድን ነው ሉተራንን ከሉተራን ጋር አንድነን ስንል ወይም ደግሞ እኔ አይደለሁም ያልኩት፣ አክቹዋሊ ያው አባቶች አንድ ስለሆኑ ነው ህብረት የሚያደርጉት ማለት ነው። መስራቿ ራሱ መካነ ኢየሱስ ነች። ለምንድን ነው አንድ የሚያደርጉት? ለምሳሌ ነገረ ድነትን ስታብራራ ጠቅላላ አብያተ ክርስቲያናትን ጠቅላላ ሰብስበ ማለት ነው ሙሉ ወንጌልን፣ ቃለ ሕይወትንም፣ መካነ ኢየሱስንም ሉተራንንም አንድ አዳራሽ ሰብስበ ሰው እንዴት ይድናል እየተነሳቸው አንድ ባንድ አስረዱ ብትላቸው ሁሉም እየተነሱ የሚያስረዱ ሰው የሚድነው በእግዚአብሔር ጸጋ ብቻ በእምነት በኩል ብቻ በኢየሱስ ክርስቶስ ብቻ ነው ይሉና ይቀመጣሉ። ሁሉም እንደዚህ ነው የሚያምነው። ከዛ ውጭ ካመነ ሌላ ሃይማኖት ነው፣ ከዚህ ውጭ የሚያምን ከሆነ ማለት ነው። ከዛ በኋላ ምን ይሆናል መሰለ፣ አሁን ይሄንን እንደዚህ ካለ በኋላ ነገረ ድነት እንደዚህ ካብራራ በኋላ አሁን ዲፕ እንትን ሲደረጉ ብሬክ ዳውን ሲደረጉ ነገሮች ኦኬ የትራዲሽን ልዩነቶች እየመጡ ይመጣሉ ማለት ነው። ለምሳሌ እኛ አሁን ለምሳሌ እኔ ጥምቀት ለድህነት ብዬ አላምንም ታውቃለህ። አሁን እነሱ ጥምቀት ለድህነት ብለው ያምናሉ። እሺ የጌታ እራት ለኃጢአት ስርየት ብለው ያምናሉ። እኔ እንደዛ ብዬ አላምንም። ሶካዲያ እነሱ ጥምቀት ለድህነት ይላሉ፣ ኤፍሬም ጥምቀት ያድናል ይላሉ፣ አንተ ደግሞ አያድንም ትላለህ። ለምንድን እንዴት ነው ካዲያ አንድ የምትሆኑት? እነሱ ያድናል ብለው የሚጀምሩት በእግዚአብሔር ጸጋ ብቻ በእምነት በኩል ብቻ በኢየሱስ ብቻ ብለው ነው። እንደዛ ካለሉ ሌላ ሃይማኖት ነን ሁለታችን። እንደሱ ጀምረው እዚህ ጋር ግን ያድናል ጥምቀት ይላሉ። ካዲያ ምን እያሉ ነው? እኔ አሁን እዛ ጋር የምቀበለውልና በቃሉ በኩል ነው እላለሁ። ኦኬ በቃሉ በኩል ነው ስል እነሱ ደግሞ በቃሉም ነው ይሉና ቃሉ እንዲናይ ሳያደርጉ ደግሞ በሳክራመንቶች በኩልም ነው ደግሞ ይላሉ። አሁን እንደ ብሬክዳውን በደንብ ብሬክዳውን እያረክ ስትመጣ ነው የትራዲሽን ልዩነት ያለው እንጂ አማዳ አስተምሮቶች ላይ ቅድም አሁን እንደተዘረዘሩት 7ቱ አስተምሮቶች ዋና ዋና አስተምሮቶች በሚባሉት ላይ አንድ ነው ሃይማኖቱ ማለት ነው። አንድ ነው የሚያምነው። ብሬክዳውን ሲደረግን የትራዲሽን ልዩነት አለው። ለምን አልዳንክም አይለኝም። ለምሳሌ አሁን እኔ ጥምቀት ለድህነት አይደለም እላለሁ። አንድ ደግሞ ኢዮሲ መጣና አሁን ጥምቀት ለድህነት ነው ይላል። ኤፍሬምን ካዲያ ለምንድን ነው አልዳንክም ማይለው ኤፍሬም ካልከኝ፣ ለምንድን ነው አልዳንክም የሚለኝ? እኔ ኤፍሬም በቃሉ ተቀብሎታል ብሎ ነው የሚያምነው። ምክንያቱም እሱ በጥምቀት የሚቀበለው በቃሉ ነው ከተቀበልኩት የተለየ ነው ብሎ አያምንም። አንዴ ኤፍሬም ይቅርታ፣ የእሱኛውን አሁን የእሷን የጥምቀት ምናምን አሁን እየሰፋ ይሄዳል። ግን አሁን ቅድም ያልከው አሁን ጠቅለል ስናደርገው የመካነ ኢየሱስም ሆነ ማለት የሉትራንም ሆነ የኛ ሁላችንም ሰብሰብ ብለን እንዴት ነው መዳን የሚቻለው ተብሎ ቢጠየቅ አልክ የምንድነው በጸጋው ብቻ በእምነት በኩል ብቻ በክርስቶስ ብቻ ብለው ሁሉም ይቀመጣል አልክ። ኦኬ ስለዚህ አሁን ይሄ ያልከው አሁን የተነበበውም ከዚህ ጋር የሚመሳሰል ነገር አለው አይደለ? አሁን ቅድም ያስነበብከን ከዛ በኋላ ይሄንን ነገር ግን ሲያብራሩት አልክ ሲያብራሩት ሊለያይ ይችላል። ይሄንን አሁን የተናገርከውን ነገር ወደ ውስጥ በጣም ዘርቆ ሲገባ ወደ ሉተራኑ ጋር ስትሄድ አይ ገና ከጅምሩ እምነትማ እንደዚህ ነው፣ ይሄ ነገር እንደዚህ ነው፣ በጸጋው ብቻ ሲባልም ከዚህ አንጻር ነው ምናምን እያሉ ሲያስረዱ የሉተራኑ ከእናንተ ጋር ይለያያል። ከላይ ሲነገር ተመሳሳይ ነው፣ ወደ ውስጥ ሲገባ ግን ልዩነት አለ ነው እያልከን ያለው። ብሬክዳውን ሲያደርጉት እንዳልከው ማለት ነው። አይደለም እንደሱ አይደለም ያሉት ከላይ እንዳይነት ነው። እንደዛ ሳይሆን ብሬክዳውን ሲደረግ እሺ ብሬክዳውን ሲደረግ ወደ ውስጥ ሲገባ ልዩነት አለ የለም? ዋናውን ሳይለቅ ዋናውን አይለቅ ዋናውን ከለቀቀማ አንድነት አለ። ከዛ በኋላ ወደ ውስጥ ሲገባ ልዩነት አለ የለም? ይኸውልህ ወደ ውስጥ ሲገባ ብሬክዳውን ሲደረግ ያለው ልዩነት ከላይ አስረን የመጣነውን ሚፈታ አይደለም። ከላይ አስረን የሚመጣውን ሚፈታ ቢሆን ኖሮማ አንድ ሃይማኖትም ሊሆን አይችልም። ከላይ አስረን የመጣነውን አይፈታም። ለምሳሌ አንድ ሉተራን አስገባልኝና እስቲ ሰው በእግዚአብሔር ጸጋ ብቻ በእምነት በኩል ብቻና በኢየሱስ ክርስቶስ አይድንም ይበለኝ እኮ። እንደዛ አይደለም አይቷል። እሱን እኮ ነው የምልህ። እሱ ከላይ ልክ እንደዛ ሲታይ ተመሳሳይ ነው። አይቷል። ከላይ ያለው እኮ እሱ እኮ እንደ በቋሚነት ቁጭ ይልና ወደ ውስጥ ግልጥ አድርገው ከመጋረጃው ጀርባ ስታየው ግን እነሱ ገና ከጅምሩ እምነትን ራሱ የሚፈጥረው ቅድመ ውሳኔ ነው ይሉሃል። አስቀድሞ ስለተወሰነ ነው። እዛ ሰው ላይ ቅድመ ውሳኔ እምነትን ይፈጥራል እንጂ እምነት ቅድመ ውሳኔ ወይም ምርጫን አይፈጥርም ይላሉ። ሉተራን ቅድመ ውሳኔ ነው ይላሉ። ኦኬ
ይሄን ተርም ይጠቀማሉ። ይሄን አታውቅም ታዲያ? ይሄን ተርም ይጠቀማሉ። ሉተራን ነው ያልኩ ይጠቀማሉ። አዎ ኤፍሬም፣ ይሄው አሁን ከፈለክ እጅ ላይ ካለ ሶሊድ ዲክላሬሽን 11ኛ አርቲክል ነው። የእግዚአብሔር ዘላለማዊ ምርጫ ስንል ፕሬዲስቲኔሽን ቅድመ ውሳኔ ማለታችን ነው ብሎ እዛ ጋር አስቀምጧል። ፕሬዲስቲኔሽን ይኸውልህ፣ አሁን ፕሬዲስቲኔሽን ምን መሰለህ? ፕሬዲስቲኔሽን አሁን ስክሪፕቸራል ነው፣ መጽሐፍ ቅዱሳዊ ነው። ፕሬዲስቲኔሽን ግን እምነትን ይፈጥራል የሚለው መጽሐፍ ቅዱስ ስተረጉመው ይኸውልህ ነው እሱ መቀበላቸው አይደለም። አሁን ፕሬዲስቲኔሽን የማይቀበል ክርስትና ሴክት ውስጥ ያለ የለም። ግን እሱ አይደለም ምንቀበለው ምንድነው? ምንቀበለው አንተ አሁን ለማድረግ የሞከርክ ያለው እንትኖችን ይሄ ልዩነቶችን ስህተቶችን ለመሸፈን ነው። ለእውነት ታማኝ አይደለህም አሁን ስታወራ ከታላቅ ይቅርታ ጋር። ምክንያቱም በግልጽ እየተናገርክ አይደለም። በግልጽ አትናገርም። አደፍረህ ይኸውልህ እንትን ስትል እሺ አትናገርም። ኤፍሬም የምር አሁን ሳይ ኤፍሬም ከታላቅ ይቅርታ ጋር ማለት ነው። ለመጀመሪያ በዚህ አይነት ክስ አንተ ነው የከሰስከኝ። በነገራችን አይ እኮ በፊትማ ቦልድ ነበርክ። ለመጀመሪያ ቦልድ ነበርክ፣ ስትሬት ፎርዋርድ ነበርክ። የሆነ አንተ የማትቀበለው ትምህርት የመጽሐፍ ቅዱሳዊ ነው ብለህ ካሰብክ ከፕሮቴስታንትም ቢሆን ኖተል ነበረ። አሁን ግን ቅድመ ውሳኔ ተብሎ ሲነሳ አይ በቃ ቅድመ ውሳኔማ መጽሐፍ ቅዱስ ስላለ እያልክ ነው ለመሸፋፈን እየሞከርክ። አይ ለመሸፋፈን አልሞከርኩም እኮ የእነሱን የቅድመ ውሳኔ ትምህርት ትቀበላለህ፣ የሉትራኖችን ኖ አሁን እነሱ ካልቪኒስቶች በሚያምኑበት መንገድ ነው ወይ የሚያምኑት እያልኩ አይ አረ ይለያያል። የተወሰነ እኮ እሱን እኮ ነው እያልኩ ያለሁት እኮ የሚለያየው ግን አሁን ከነገርኩ አንጻር አይደለም። አሁን የነገርኩ ላይ ተመሳሳይ ነው። ይሄ እምነትን የሚፈጥረው ወይም የእምነት ኮዙ ምንጩ ቅድመ ውሳኔ ነው ብለው ነው የሚያምኑት። እነሱ ምንድነው ቅድመ ውሳኔ? አሁን ቅድመ ውሳኔ ሰዎች ሁሉ ይቀበሉታል። ቅድመ ውሳኔ ግን ብሬክ ዳውን ሲደረግ ለምሳሌ እኔ አሁን ቅድመ ውሳኔ ይቀበሉታል። ለምን ትላለህ? የተጠየቀው እኮ አሁን ያነሳነው እኮ እኔ እኮ አፋፌን እኮ አልከኝ። ምንም እኮ ላወራም እኮ አልቻልኩም። ሲጀምር ትገባለህ ካልኩ ውጪ ነው አይደለም። ትገባ እኮ ስናገር ነው። አሁን ከተናገርኩ በኋላ እኮ ነው የምትሰማኝ። የተናገርኩትንም አሁን እየሰማኝም አይደለም እኮስ። አሁን ጥያቄውን ትተህ ወደ ሌላ ከምትሄድ ኤፍሬም፣ እኔ ሌላ አልሄድኩም። አንተ ባነሳው ላይ መልስ ልሰጥም እኮ ስል ማርማር ላይ የገባ ታቋርጠኛለህ። በቀጥታ መመለስ ትችላለህ። እኔ እንዴት ልናገር? በቀጥታ መመለስ ግን ትችላለህ። እኔ መልስ በጣም ነው መጠየቅ አይደል የምወደው። እኔ ቀጥታ መልሳለሁ፣ ምንም ችግር የለውም። ግን ቀጥታ የምትመልስ ከሆነ አንተ ልበላ መጀመሪያ ትምህርት ትቀበላለህ አትቀበልም? አንድ ጊዜ መጀመሪያ ልናገር የተነሳውን ሐሳብ እኮ ነው። ይቅርታ በጣም እሺ። አሁን ወደ ጥያቄና መልሱ እስከምትሄዱ ድረስ አንድ ሐሳቡን ይጨርስ ኤፍሬም። አኬ ከቢግ ሪስፔክት ጋር እሺ፣ ነገረን እኮ አሁን የእሱን ሐሳብ ስለነገረን እሺ መራዘም ብቻ ነው። እሺ ቀጥል። እሺ ጥያቄውንም ለመጠየቅ እድሉን አታገኝም ካልተናገረ ለዛ ነው። እሺ እኔ ታፍኛለሁ። በስመ አብ አኬ ጉሮሮዬ ላይ ነው ወይ ቆመው ዛሬ። አይ ብዙ ሰዓት እኮ ሰጥቼ ሰበከን ከዛን ሐሳቡን ልነግርህ ስሞክር እንትን አልክ። እሺ ቀጥል። ለማንኛውም እሺ ምንድነው አሁን ፕሪዴስቲኔሽን ላይ ያወራኸውን ብቻ ነው። አሁን ፕሪዴስቲኔሽን እነሱ ይቀበላሉ ስትል አሁን በካልቪኖች በሚቀበሉበት ሴንስ አይደለም የሚቀበሉት። ፕሪዴስቲኔሽንን ከሆነ ቃሉን መጽሐፍ ቅዱስ ላይ አለ፣ ማይቀበል ክርስቲያን የለም። ለምሳሌ እኔ ፕሪዴስቲኔሽንን እቀበላለሁ፣ ፕሪዴስቲኔሽን አምናለሁ። ግን ፕሪዴስቲኔሽን ሳምንድ ነው ዓለምን በሙሉ በልጁ መርጧል ብዬ ነው ማምነው። እነንትናን ሳይሆን ሁሉን ሰው ከአዳም ጀምሮ መጨረሻ ላይ ምድር እስክትጠቀለል የሚመጣውን ሰውዬ ጭምር በልጁ በኢየሱስ ክርስቶስ መርጧል ብዬ አምናለሁ። ፕሪዴስቲን የሚለውን ኮንሴፕት ማለት ነው። አሁን ኤሌክትድ የሆነና ያልሆነ ደግሞ ምናምን በሚል ሴንስ አይደለም እንትን ብለው እነሱም ፕሪዴስቲኔሽንን እንዴት ነው የሚቀበሉት? አሁን ካልቪኖች ከሚያምኑት ጋር አንድ አይደለም ስትለኝ፣ ኤኒዌይስ በቃ እዛ ላይ አሁን እኔ ጥያቄን አንስቻለሁ። ከነሱ ጋር አንድ አይነት አይደለም ስትለኝ የሉተራን ማለት ነው። አሁን ትምህርቱ እንትን የሚፈልግ ነው፣ እውነት ለመናገር ማለት ነው። በጣም ጥንቃቄ የሚፈልግ ሰብጀክት ነው። አሁን በዚህ ጉዳይ ላይ አሁን እኔ ፍቃድን በተመለከተ ካየህኝ እኔ አሁን የሉተራንን አስተምሮ ሌሎች አስተምሮቶቹን እኔ ዲፌንድ አደርጋለሁ፣ እከራከራለሁ ምናምን። አሁን ይሄኛውን ላይ አቋም ልዩነት አለኝ። አንደኛ ቦልድ የሆነ የአቋም ልዩነት አለኝ። ሁለተኛ ደግሞ ሀሳብን መስጠት አልፈልግም፣ ኢንዲቴል አልፈልግም። ምክንያቱም ሴንሲቲቭ ስለሆነ ማለት ነው በጉዳዩ ላይ። ምክንያቱም ሀሳብ እየሰጡም ያሉ ሰዎች ወጥ የሆነ ነገር ስላልሰማው ሰው በዛ ጉዳይ ላይ እኔ ሀሳብ መስጠት አልችልም። የራሴን ግራውንድ ግን አይ ቲንክ ከአንተ ጋርም ተነጋግረናል። ከዚህ በፊትም እኔ ብዙ ጊዜ በዚህ ጉዳይ ላይ ከተነሳ ጀምሮ ሀሳቡ ጸጋ ብቻ የሚለውን ሀሳባችንን ገልጠናል። ምንድነው ጠቅለል ሳደርገው ምን መሰለ፣ እነሱ ሲሉበት እኔ አዊሽ እንደዚህ ቢኖር ጥሩ ነበረ። አኬ አሁን እንትና
በቃ አሸነፈ እንትና ጥሩ ነው እንትና አይደለም ሳይሆን ፕሮፐር የሆነ ውይይት ቢኖር ማለት ሰው ሳይገባ መሃል አሁን በሉተራንም መሃል ሉተራን አሪቨር ብቻ ኢሹ ምንም ይሁን አሁን የተነሳውም ቶፒክ ሊሆን ይችላል 20 ደቂቃም ተሰጥቶ ይሁን 30 ደቂቃ ተሰጥቶ በደንብ ብሬክዳውን ተደርጎ ሐሳቡን ሳይቋርጥ ሰው እንደዚህ ማለት ነው ይሄ ማለት እንደዚህ ነው ይሄ ማለት እንደዚህ ነው እንደዚህ አይነት ውይይት ቢኖር በጣም አሪፍ ነው። አሁን ምክንያቱም በጣም ይሄ ቶፒክ ተብኳክቷል ሆነስትሊ ስፒኪንግ። ምክንያቱም አንድ ጊዜ እዚህ ጋር የሆነ ነገር ይመጣል፣ አንድ ጊዜ እዛ ጋር የሆነ ነገር ይመጣል፣ አንድ ጊዜ ጥርት ያለ ነገር የለም እስካሁን ድረስ ማለት ነው። አሁንም ድንግዝግዝ ነው። ስለዚህ እንደሱ አይነት መጥራት እንዲኖር እነ ዮሲ ምናምን መተው አንተ መተህ ምናምን በቂ ጊዜ ወስዳችሁ ምናምን በትክክል አንድ ሰው በቃ የውስጡን ማለት ነው የሚያምንበትን ሁሉ ይሄንን ነው ማምነው ብሎ ያለምንም ሰዓት መገደብ ሰው ኢንተርፌስ በቃ በትክክል ሐሳቡን ቢገልጥ ጥሩ ነው ብዬ አምናለሁ። ራፓፕ በዛ መንገድ ብናደርገው ማለት ነው እንጂ አለበለዚያ እንትን ነው የሚሆነው። አይ ቲንክ እኔ ብዙ እዚህ ላይ ብዙ ቆይተናል ብዬ ስለማስብ ነው። እኔ ግን ያኛው ተመልሶልኛል አንድ አይደለም ስትለኝ በቃ ጥያቄን አንስቻለሁ እዛ ጋር ማለት ነው። አሁን ቅድም ኤፍሬም ወንድሜ ልክ ልትመልስ ስትል መሀል ላይ ስገባ የነበረው ለዚህ ነው። እስካሁን ድረስ አውርተህ ምንድን ነው አሁን? እሺ ለጥያቄ ተመለሰ ወይስ ምንድን ነው? አሁን በጣም ብዙ ሰዓት ወስደን ያወራው ምንም ከጥያቄው ጋር የማይገናኙ ነገሮች ነው። ጥያቄህን ልመልስ አይደለም የገባሁት እኔ አልሰማሁም። ጥያቄህንም ጭራሽ እኔ እኮ ቅድም ያቋረጥኩትን ልጨርስ ብዬ ነው የገባሁት። መልሳለሁ ብለህ ነበር እንትን ያልከው። እሺ ይሁን ቆይ አይ ልመልስ መጀመሪያ የጀመርነውን ልጨርስና መልሳለሁ ያልከው አልሰማኝ። እንደውም ጥያቄን አልሰማሁትም ሆነስትሊ ስፒኪንግ እንኳን ልመልስ ማለት ነው። እኔ ቅድም ያቆምኩትን ነው የቀጠልኩት። እኔ አንድ ሀሳብ እሺ በአጭሩ ግን እሺ ሳሚ ይችላልና አንተ ደግሞ ትቀጥላለህ። በአጭሩ እያልኩ ያለሁት ምንድነው ጠይቀኝ አሁን አይ ተው አሁን ጠይቀኝ እንደ አዲስ ገና ካሁን በኋላ ደግሞ ጠይቀኝ እንዴ በጣም እንደውም አልሰማሁትም። ጌታ ኢየሱስ በሚያውቀው አልሰማሁም። እንደውም እንዴ የሉተራኖችን የቅድመ ውሳኔ ትምህርት ትቀበላለህ ብዬ እኮ ተቀበላለህ ወይ ስለህ እኮ ነው ምን ብለህ የጀመርከው? እንግዲህ ቅድመ ውሳኔ የሚባለው ፕሪዴስቲኔሽን መጽሐፍ ቅዱስ ስላለ ብለህ ጀምረህ መልስ ብለህ ጀምረህ አሁን ደግሞ ጭራሽ መልስ አይደለም። ተው እንጂ ኦኬ ቆይ ያኛውን ነበር ልጨርስ ያልኩት። አሁን የጀመርኩትን ልጨርስ ብዬ ነበር የሄድኩት። መልስ እየሰጠው የነበረው አሁን እቀበላለሁ አልቀበልም አይደለም። ግን በነገራችን ላይ መልሼልሃለሁ። እንደሱ ከሆነም ጥያቄ አሁን ያወራው ጊዜ መልሼዋለሁ። አሁን ይህንም ልበልስ ብለህ ነው ቅድመ ውሳኔ ፕሬደስቲኔሽን ብለህ መጽሐፍ ቅዱስ ላይ አለ። ግን እነሱ ሲቀበሉ እንደ ካልቪኒስት ይሁን አይሁን ምናምን የሚሉ ነገሮችን አንስተ ከዛ በኋላ ግን ያው ያንተን ዋና ሀሳቦች ደግሞ ብዙም ሳታስቀምጥ ጥያቄውን በደንብ ሳትመልስ ዳርዳሩን ብለው ከዛም በቃ ጨረስክ። በጣም ብዙ ሳትጠብቀን ከዛ በኋላ እንዴ ታዲያ ምንድነው መልሱ ስለ ኧረ እኔ እንደውም የጠየከኝን መለስችዋለሁ አልሰማሁም ጥያቄውን ምን እየመለስኩ አልነበረም ደግሞ አልከኝ መለሰህ ደግሞ አሁን ለዛ እናንተ ጠይቀኸኝ ይሄንን አልመለስኩም እንዴ አንተ ቤት እኮ ሲሳይ ቤት ጠይቀኸኝ መልሼልህ እኮ በቃ ተጨባብጠን እኮ ነው የተለያየ ነው በዛ ጉዳይ ላይ ምን ብለን ሰው እንዴት ያምናል የሚለውን አብራርቼልህ ጸጋ ላይ በተነሳው ነገር ታስተውል። ጥያቄ እሱ አይደለም ጥያቄ ያንተን ምልከታማ ይኸውልህ እኔ እኮ አሁን እኮ ያንተንም እኮ ትቀበላለህ ይሄን ነገር ወይስ አትቀበልም ብዬ የምጠይቅህም ያንተን እምነት እኮ አጥቼው አይደለም፣ ግን ልዩነቱ ምን ላይ እንደሆነ ላሳየህ ስለፈለኩ ነው እንጂ አንተማ አሁን በቃ አለቀ እዚህ ጉዳይ ላይ ተመሳሳይ ነገር ነው የምናምነው ብለኛል። ነው ልዩነቱንም አየሁ። እኔ እኮ ከዶክተር ናውድ ጋር ያረኩትን ውይይት ነበር። ከዛ ዶክተር ናውድ ጋር ሳውራ ነው ወይ አወራችሁ እንዴ? አዎ አውርተን ነበረ። ትለያያላችሁ እዚህ ጉዳይ ላይ? ምን ትለያያለህ? ሰማይና ምድር ነን እንጂ። ኦኬ ኮርስ እንለያያለን። ሱስኩስ ከዛ አንፃር ማለት ነው እንጂ አንተን እምነትማ አውቃለሁ። በቃ እዚህ ጉዳይ ላይ እንዲህ ነው የሚያምነው ኤፍሬም። ኦኬ ዘን መጽሐፍ ቅዱሳዊ ነው ታሪካዊም ነው እጅ ተጨባብጠን በቃ አለቀ። መለያየት ነው ግዴታ፣ መከራከራችን ግዴታ አይደለም። የክርክር ሱስ መሰለሌለብን ማለት ነው። ስለዚህ ከአንተ ጋር ከተስማማን ቴንክ ዩ የነዛኛዎቹን በቃ ወይ ሌላ ጊዜም ደግሞ እንመጣበታለን። አሁን ከሰው ጋርም ስለሆንኩኝ እንትን ልበልና ይፋ በቃ ከአንተ ጋርም እናወራለን። እስቲ በብሩስኪ ቆይ ሳሚ ሌላ ያለውን ሀሳብ እስቲ አንዴ ሳሚሻ ቀጥል እስቲ ብሩስኪ እንዴ ሳንሰማኩ ሳሚ ይቀጥላል። ጥያቄ የለም ኦርቶዶክስ ላይ መጠይቀው ወይ ፕሮፌቴ አንድ ጊዜ በዚህ ጉዳይ ላይ አኬን የምጠይቀው ነገር የለኝም። አሁን በዚህ በተነሳው ቶፒክ ላይ ምንም የምጠይቀው ነገር የለም። ሰምቼዋለሁ። አኬ ሲያብራራም በደንብ ሰምቼዋለሁ። ዛሬ ጠዋት ሲሳይ ቤት ማለት ነው። ምናልባት 3 ሰዓት ምናምን ያህል ሰምቼዋለሁ።
ሰው ጥያቄም የለኝም። እሺ ብሩስኪ ሳሚሻ ቀጥለ ብሩስኪ እና እንትን እሺ እኔ አጭር ነገር ነው የምናገረው ማለት እዚህ ብዙ ሰው ስላለ እኔ ኤፒ ያለውን ነገር አከብራለሁ ግን ሁላችንም በዚህ ትምህርት ላይ ግን አንድ እንዳልሆንም የታወቀ ነገር ሆኗል ማለት እኔ ግልጽ የሆነ ትምህርት ስፔሻሊ ደግሞ በዚህ በፍቅር በነጻ ፍቃድ ላይ በጣም የተለያየ ነገሮች እንዳሉ ለዛ ነው እኔ አኪ ሲያስተምር ብሩኬ አንድ ጊዜ መጣ ሳሚ አይሰማም በዚህ ወደ ድምጽ ቆይ አይ እንትን አይሰማም አሁን ይሰማል ቀጥል እስቲ ያ እሺ ሶ እኔ ሙሉ ወንጌል ደግሞ ግልጽ የሆነ ትምህርት አላት በዚህ ጉዳይ ላይ በምርጫ ጉዳይ ላይ ግን በጣም ቅር ያለኝ ግን አንዳንድ ቅድም ሲነሱ የነበሩ አንዳንድ ግለሰቦች ግን ይሄንን ትምህርት ዲናይት ሲያደርጉ ሶሪቲ ያታስፈልጋል ዲናይት ሲያደርጉ ይሄን ትምህርት ነጻ ፍቃድ የሚባል ነገር የለም ማለት የሚል ብዙ አይነት ነገሮችን ብቻ እንደዛ ነገር መጥቷል ግን እኔ የሙሉ ወንጌል ቀደም ያሳየው አክሻ ታች ወርዶ ያስቀምጣል ምርጫ ላይ ያስቀምጣል መጠራት ላይ ያስቀምጥና ይሄ ጥሪ ለሰዎች ሁሉ እንደሆነና ሰው ደግሞ ያንን ነገር በእምነት በፍቃዱ ተቀብሎ መዳን እንደሚያገኝ ጸጋው በበረከት ነው የሚለውን ሐሳብ በግልጽ ያስቀምጣል ለምሳሌ እዚህ ጋር አነገላ ምላችሁ የሙሉ ወንጌል መተዳደሪያ ደንብ ነው እኔ ሙሉ ወንጌል ስለሆንኩኝ እንደ ሙሉ ወንጌል ነው የምናገረውና እግዚአብሔር ሰዎችን ወደ ራሱ ወደነት የሚጋብዝበት መንገድ ነው ጥሪው በውስጡ አጠቃላይ አጠራርም ህይወትን የሚመልከት ኃይልን የያዘ ነው ካለ በኋላ አጠቃላይ ጥሪ ሰዎችን ሁሉ ወደ እግዚአብሔር እንዲመጡ የሚጋብዝና ወደ ክርስቶስ እንዲስባቸው ነው ይልና ዮሐንስ ወንጌል ምዕራፍ 12 ያስቀምጣል ከዛ በኋላ ብዙዎች ይሄንን አጠቃላይ ጥሪ ሰምቶ አይቀበሉም ስለዚህ እምቢ በማለታቸው ኃላፊነቱን እነሱ ራሳቸው ይወስዳሉ ዕብራውያን 12:25 ያስቀምጣል ቋሚዬ በቃ ይሄንን ነበር የሙሉ ወንጌል እንትን ላይ ያለ ያልኩት እስቲ ምን ይላል ይቀጥላል አንዴ ኦኬ ከላይ ከፍ ብሎ ቆይ በጣም ይከፍታል ትንሽ ያስቀምጣል ከላይ ከፍ ብሎ ምርጫ የሚለውን ነገር ያስቀምጣል እንዴት እንደተመረጠ ያስቀምጣል ከዛ ደግሞ መጠራትን ደግሞ ያስቀምጣል እዚህ መጠራት ላይ አንድ ሐሳብ ያሁን ማለት ነው እስቲ ምርጫ የሚለውን እስቲ እናንብበው እሺ ከቻልክ አንተ አንብበው እኔ ይታያል ወይስ ሌላ አንብበው እስቲ መመረጥ ካሉት ነገሮች ይላል አንዴ ካሉት ነገሮች ውስጥ ተለይቶ መወሰድ ወይም መውጣት ማለት ነው የትምህርት በመጽሐፍ ቅዱስ ውስጥ ከተጠቀሱት ትምህርቶች መካከል ቶሎ ለመረዳትና ዋና ሐሳቡን ለመገንዘብ የሚያስቸግር ነው የምርጫ ትምህርት ማለት ነው ያም ሆኖ ግን በመጽሐፍ ቅዱስ እርዳታ መሰረት ሐሳቡን መገንዘብ ይቻላል በመሰረቱ እግዚአብሔር በቃሉ የተገለጠልን ነገር እንድንረዳ እንጂ እግዚአብሔር የሚያውቀውን ሁሉ ነገር እንድናውቅ አልታደልንም እኛም የእግዚአብሔርን ዕውቀት ሁሉ በዚህ ውስን በሆነች አእምሯችን ማወቅ አንችልም እግዚአብሔር አስቀድሞ ያወቃቸውን መረጣቸው ማለት ሌሎች እንዳይድኑ ከለከላቸው ወይም ወይም እስቲ ትንሽ አንገዳቸው ቆይ አንዴ ምን ነው አገዳቸው ነው የሚለው ኦኬ አገዳቸው ማለት አይደለም እግዚአብሔር ላለማዳን አሁን ያው ይሄ ልክ እንደ ሉትራኖቹ ማለት ነው ቆይ መጀመሪያ በደንብ ሊው እግዚአብሔር ላለማዳን በማንም ላይ ፈርዶ አያውቅም ነገር ግን ለመዳን የተሰጣቸውን እድል ሳይጠቀሙ ጸጋውን ቸል በማለታቸው ሊጠፉ ያሉትን አስቀድሞ አወቃቸው ማለት ነው ለምሳሌ አንድ ዶክተር ትንባው የሚያጤስ ሰው በሳምባ በሽታ እንደሚያዝ ቢያውቅ ዶክተሩ አጫሹን በበሽታው አሳያዘው ማለት አይቻልም ኦኬ ቀድሞ ማወቁ ተጠያቂ አድርጉም ነው እግዚአብሔር እንደዚሁም እግዚአብሔር ድህነትን ለሁሉ ሰው አዘጋጅቶ ክርስቶስን ባለመቀበል የሚጠፉትን አስቀድሞ ቢያውቅ ለምን አወቀ ለማለት አንችልም እንደዚሁም እግዚአብሔር የማይድኑትን አውቆ ከሚድኑት ለይቶ ቢተዋቸው ፈረደባቸው መባል ሰባት ሰከንድ ነው ኧረ ክፈል ሳሚ አይ ዝም ብዬ ራንደም ሊስት ለከፈትኩት ነው እሺ ስክሪፕት ነው እሺ ለማንኛውም ከፒዲኤፍ ላይ ይሄው ከታች እኮ ይላል ታዲያ ሰው የራሱ ነፃ ምርጫ ያለው ፍጥረት መሆኑ እውነት ነው ስለሆነም ለመዳን ክርስቶስን በፈቃዱ አምኖ መቀበል ይችላል አንድ ጊዜ እናጨበጭባለን ይሄ ምንድነው የሙሉ ወንጌል ነው
የሙሉ ወንጌል መተዳደሪያ ደንብ ነው። ያ የሙሉ ወንጌል ስለሆነ አሁን እዚህ ትምህርት ላይ ለሙሉ ወንጌል እናጨበጭባለን ኮሜንት ላይ አሁን ይሄ በቃ ወረቀቱ የለኝም እንጂ አሁን ሙሉ ወንጌል እንትን ላይ አለ ብዬ ነበር። ቅድም ብለህ ነበር እውነት ነው። አሁን እዚህ ጋር አየህ ሪፎርምዱንም ሉተራኑንም የሚቃወም ትምህርት ነው። ደስ ይላል። ይሄ በጣም ከኛ ጋር ሁላችንም እናጨበጭባለን። አንድ ጊዜ ለሙሉ ወንጌል ደስ ይላል። በቂ ነው። እስቲ ቆይ አንዴ በሌላ አነጋገር ደግሞ እግዚአብሔር የመረጡትን ሰዎች ለይቶ የማዳን መብት ወይም ስልጣን አለው። ማንም ሰው የሚድነው መዳን የሚገባው በመሆኑ አይደለም። እውነት ነው እርግጥም። እሺ የእግዚአብሔር ጸጋ ግን በክርስቶስ ኢየሱስ በኩል ወደ እርሱ የሚመጡትን ሁሉ ሊያድናቸው ይችላል። እሰይ በጣም ደስ ይላል። ይሄ በጣም ጥሩ ነው። እዚህ ላይ ሙሉ ወንጌል ጥሩ ነው። ይሄ ያገላለጽ በጣም ጥሩ ነው። ከሉተራኑም ከሪፎርሙዱም ለመጽሐፍ ቅዱስ የቀረበ ትክክለኛ እንትን ነው የቀረበ ሳይሆን ትክክለኛ ነው። ለእንደኔ እንግዲህ ከኔ አንፃር ነው ጥያቄ ያለኝ ላኬ ወይ ሱርቲ እንዴት ነው እሱ የፕሮቴስታንቱን አማኝ ዲፕ እየገባ እየሰረሰርክ የማወቅ ፕላን ያለ ምንድን ነው እሱ ሉተራን ሙሉ ወንጌልና ምን የሚሉትን ወይስ ምንድን ነው መጀመሪያ የተነሳበት ዓላማ እኔ እንኳን ያው እንትን ነው ያው እውነቱን ለመናገር ሜንሊ እዚህ ጉዳዮች ላይ ምናምን አብሮ የተነሱ ትምህርቶች ስላሉ ልክ ፕሮቴስታንቲዝሙ ሲነሳ ዋናዎቹ እነዚህ ሉተራኖቹ ሪፎርምዶቹ ምናምን ስለነበሩ በእነሱ ዘንድ ደግሞ ተቃውሞ የወጡባቸው ዋና ዋና ርዕሶች አሉ። በተለይ ጸጋ ብቻ የሚለው ትምህርት ምናምን እና ከዛ አንጻር የፕሮቴስታንቲዝምን ስናጠና በዋናነት የእነሱን እናያለን። የፔንቴኮስታሎቹ የነ ሙሉ ወንጌል ምናምን ግን እንደው ይሄ ከዚህ ቀደም ስናነሳቸው የነበሩ እነ ጥምቀት፣ ቅዱስ ቁርባን ምናምን እዚህ ሳክራመንቱ ላይ ልዩነት አለን ከነሱ ጋር እዛ ጉዳይ ላይ። አሁን እዚህ ላይ ግን ያው ማጥናቱ ጥሩ ነው በሚለው ነው ማጠናው ካየሁኝ ማለት ነው። እና ይሄ የሙሉ ወንጌልን ግን ጥሩ ነው። ይሄንን እንኳን አየሁኝ በእውነት በጣም ደስ ይላል። በጣም ደስ ያለኝ በእርግጥ ከዚህ በፊትም ተናግሬያለሁ። ከጴንጤዎች ጋር እዚህ ጉዳይ ላይ ተመሳሳይነት ብዬ ነበረ ከዚህ ቀደምም ያው ይሄን ነገር የማመን ግዴታ በጴንጤዎች ሁሉ ዘንድ አለ የሚለውን በእርግጥ አሁንም አላየውም። ግን አትሊስት ግን የሙሉ ወንጌል ላይ በዶክመንት ደረጃ እንዲመሩ ጥሩ ነው በቃ እና አፕሪሺየት እናደርጋለን እናደንቃለን እና ያ ደስ ይላል በጣም በእውነት። አኪ አንድ ጥያቄ አለኝ እኔ ልጠይቅ። እሺ አሁን እዚህ ጋር የሙሉ ወንጌል እንደተመለከት ነው ፍቃድን ይቀበላል። ሰው አስቀድሞ ስለተመረጠ ነው ሚድነው የሚል ሀሳብ የለውም። ግን በተቃራኒው ደግሞ ካልቪኒስት ወይ ደግሞ ሉትራን ደግሞ ፍቃድ ቀድሞ ሰዎች የተመረጡ ነው ቢሉ እምነት ብቻ ጸጋ ብቻ የሚለውን ነገር የተለያየ እምነት ነው ያላቸው አቋም ያላቸው ለማለት ያስደፍራል ብለህ ነው የምታስበው? አዎ ያስደፍራል ማለት ያው ቃላት ላይ ተመሳሰሉና ወይ የሚመሳሰሉና ለምሳሌ እምነት ብቻ ሲባል ሁለታችሁም ተመሳሳይ ቃል እምነት ብቻ ትላላችሁ። ግን እነሱ እምነቱን ራሱ የእግዚአብሔር ስጦታ ነው ሙሉ በሙሉ ይላሉ። እናንተ ደግሞ ምናልባት አንተ ጴንጤ ኮንክ ወይ በተለይ ደግሞ ሙሉ ወንጌልም ኮንክ አይ እኔ ነፃ ፈቃድ ያለኝ ሰው ነኝ ፈቅጄ ነው ማምኑ ትላለህ። አይተዋል። ስለዚህ ውስጥ ላይ በአስተምህሮ ደረጃ አስተምህሮ ውስጡ ያዘለው ትምህርት ማለት ነው እሱ ላይ ትለያዩና ምን ላይ ተመሳሰላላችሁ? እምነት ብቻ የሚለው ላይ ተመሳሰላላችሁ። ትምህርቱ ግን ያዘለው ትምህርት ላይ ግን ይለያያል። ለምሳሌ ጸጋ ብቻ የሚለው ላይም እንደዛ ነው። በነገራችን ላይ ጸጋ ብቻ የሚለው ነፃ ፈቃድንም የሚቃወም ነው። እናንተ ግን ነፃ ፈቃድን የሚቃወም አይደለም ነው የምትሉት። ስለዚህ ትምህርቱ ላይ ትለያያላችሁ። ቃሉ ምስስሉ የቃል ነው ብዬ ነው ማምነው እኔ ማስበው። ለምሳሌ እናንተ ጸጋ ብቻ ስትሉ አይ እኛ በመልካም ስራችን አልዳንም ለማለት ነው። እንደው የከኛ በጎ ነገር ስለተገኘ አይደለም እግዚአብሔር ያዳነን ይልቁንም በምህረቱ ባለጠጋ ስለሆነ እንዲሁ በጸጋው አዳነን በክርስቶስ ስራ እና እሱንም ደግሞ ግን እንድንድን ግን እኛ መፍቀድ አለብን። አዎ እርግጥ ነው ብላችሁ ይሄን ፈቃድን አካታችሁ ማለት ነው። መፍቀድ ግን አለብን። ፈቅደን በማመን ብትሉ አሁን ይሄንን እንደዚህ ብላችሁ ካብራራችሁ ማለት ነው ጸጋ ብቻ ስላላችሁ ብቻ እንደዚህ አልቃወምም። ይሄንን የእናንተን ትምህርት ማለት ነው። ግን ጸጋ ብቻ ሲሉ በተመሳሳይ ጸጋ ብቻ ሲሉ ሉተራኖችን ግን ሄጄ ይቃወማቸዋለሁ። እናንተን ጸጋ ብቻ ብላችሁ በብዙም አልተቃወምኳችሁም። ሉተራኖችን ሲሆን ግን ይቃወማሉ። ለምን? የሁለታችሁ የጸጋ ብቻ እይታ ምልከታ ይለያያል። እነሱ ጋር ጸጋ ብቻ የሚለው ነፃ ፈቃድንም የሚቃወም ስለሆነ
አኬ ግን ከእናንተ ጋር የሚያመሳስለው የሚመስለኝ እኔ ልንገር፣ እኔ አሁን ከአንተ ልስማ፣ እኔ ዝም ብዬ ራሴ ከምገምት ማለት ነው። እኔ አሁን አንድ አይነት የሚሆንብኝ ነገር አለ፣ እንደውም ከካልቪኒስቶችም ጭምር ማለት ነው። ምክንያቱም እናንተን ለምሳሌ አንተ ትመልስልኛለህ ይሄንን፣ በህፃን ልጅ ጥምቀት ታምናላችሁ፣ ጥምቀት ደግሞ ለድህነት ነው ብላችሁ ታምናላችሁ። ሰው ህፃናት ሲጠመቁ ይድናሉ ታምናላችሁ፣ እና ብሬክዳውን ስታደርጉት ደግሞ በወላጆቹ እምነት ነው የምትሉት ማለት ነው፣ ህፃናትን ማለት ነው። እሺ፣ ስለዚህ በወላጆቹ እምነት ይጠመቃል አንድ ህፃን ልጅ በ40 ቀኑ ወይም ሴት በ80 ቀኗ ትድናለች። ዋርባውት የሙስሊም ልጅ በመሆኑ ምክንያት ኦኬ አይጠመቅም፣ በወላጆቹ እምነት የላቸውም፣ ስለዚህ አይጠመቅም፣ አይድንም ማለት ነው በወላጆቹ እምነት። ይህንን ደግሞ ያደረገው እግዚአብሔር ነው። እንትናን ከቀሲስ እንትና እንዲወለድ እና ከሼክ እንትና እንዲወለድ ያደረገው ደግሞ እግዚአብሔር ነው። ስለዚህ እነዚህ ሁለት ህፃናት ላይ እግዚአብሔር በእናንተ አስተምሮ ራሱ አልቀደረባቸውም። ከእንትናና ከእንትና እንዲወለዱ ካደረገ ባላለመጠመቃቸው ኃላፊነት የሚወስደው እግዚአብሔር አይደለም? ለምን እነዚህ ባልሰሩት ነገር በማያውቁት ነገር ይድናሉ ከነንትና በመወለዳቸው፣ እነዛ ደግሞ በማያውቁት ባልሰሩት ነገር ከነንትና በመወለዳቸው ይጠፋሉ። እንዲወለዱ ደግሞ ያደረገው እግዚአብሔር ነው። ተመሳሳይ አይደለም በትምህርታችሁ? ጥሩ ነው። እንግዲህ ቀለል አድርጌ ልመልሰውና ኮመንቱን ተስፋችን ኢየሱስ እያሉ እና ጥሩ ነው፣ ደስ ይላል፣ ቀጥሉበት። እሺ ወደ አንተ ስመለስ አላልኩም፣ ምንድነው አላለችው የሚያምኛል እንዴ? እሺ ህፃናት ላይ እንግዲህ የሚጠመቁት የክርስቲያን ልጆች ከሆኑ ነው ትላላችሁ፣ የሙስሊም ልጆች ግን አይጠመቁም። ታዲያ ለምሳሌ አንድ ህፃን ልጅ ማለት ነው ከሙስሊም ቤተሰብ ቢወለድ እሱስ መጠመቅ ስለማይጠመቅ ላይድን ይሆናል። ለምሳሌ ቢሞት ማለት ነው አይደለ? ነው አድጎ ነው የማደግ ጉዳይ ከሆነ የዛ ሰዓት ፈቅዶ ምናምን ነገር ራሱ እንትን ይላል። እሱ ምንም እንትን አይለውም። የሚሞት ምናምን አይነት ከሆነ አናውቅም እኛ። የሙስሊም ልጅ ሲሞት አይድንም ምናምን ብለን አናምንም እኛ፣ አናውቅም። እግዚአብሔር ነው የሚያውቀው። የእግዚአብሔርን እንደዚህ አይነት ነገሮችን እኛ አናውቅም። አይሞትም ማንም አይድንም ብለን አናምንም። ይጠፋል ምናምን እንደዚህ ብለን እንደዚህ አናውቅም እኛ። የክርስቲያኑስ ልጅ እርግጠኛ ይድናል ብላችሁ ታምናላችሁ? የክርስቲያኑ ልጅ አዎ ክርስቲያኑ ልጅ ከሆነ ለዛኛው እርግጠኛ ካልሆናችሁ which is by default በቃ ተመልሰዋል ማለት ነው። ያኛው ኳሊፋይ አይደለም፣ ይሄኛው ኳሊፋይ ነው እያላችሁ ነው። ስለዚህ እሱን በዛ አድርገን መልስልኝ። አይደለም ያኛው ኳሊፋይ አይደለም አላልኩም። የክርስቲያኑ ልጅ እርግጠኛው የምናገረው ለምንድን ነው? ሰው ከውሃና ከመንፈስ ካልተወለደ በቀር ስለሚል እነዚህ የህፃን ልጅ ዳግም ተወልዷል። ስለዚህ ወደ እግዚአብሔር መንግስት ይገባል። ምንም ግልጽ ነው፣ ጥርጣሬም የለውም እኮ። የሙስሊሙ ልጅ ደግሞ ዳግም ያልተወለደው የሙስሊሙ ልክ ሙስሊም ልጅ ሆኖ ስለተወለደ ነው። የሱ ጥፋት አይደለም፣ እግዚአብሔር ነው ከዛ ቤት እንዲወለድ። የሱ ጥፋት አይደለም ምንም እኮ ታዲያ ይጠፋል መቻል። ስለዚህ ያው ፕሪዴስቲኔሽን አይደለም እንዴ? ይሄ ካደ አይደለም ይጠፋል ብል ኖሮ ነበራ ያ ህፃን ልጅ ይጠፋል ይሞታል ብል ፕሪዴስቲኔሽን እንዳይደለም ዝም ላለው ዝም ብዬ ወደ ሲኦል ይገባ ነው እኮ አይደለም። ሲኦል አላልኩም። የኦርቶዶክሶቹ ልጅ እርግጠኛውን ክልኝ ያኛውን ግን አናቅም አልክ። ያው ሲኦል ይገባል ብል ሌላ ችግር ነው ብለህ ነው አይደል? አይደለም ሌላ ችግር ነው ብዬ አይደለም። እኔ አሁን ፐርሰናል ኦፒኒየንን ብጠይቀኝ እኔ እነዚህን ህፃናትን እግዚአብሔር ይቀጣቸዋል ብዬ አላምንም። እግዚአብሔር እንደሚያድኑ ነው ማምነው። እኔ የትኛውንም ህፃን ልጅ ማለት ነው አእምሮ ህሙማንን በአእምሮ ህሙምነት ካደጉ ኢቭን ትልቅ ሆነው ራሱ ቢያልፉ እነዛን ሰዎች እግዚአብሔር ይቀጣቸዋል ብዬ አላምንም። እንደውም በደንብ ይከሳቸዋል ብዬ ነው ማምነው እኔ ማለት ነው። በዶክትሪን ደረጃ አይደለም እንደዛ የሚያዘው ነው የምልህ እንጂ ፐርሰናል ኦፒኒየንን ብጠይቀኝ እኔ የትኛውንም ህፃን ልጅ እግዚአብሔር ይቀጣል ብዬ አላምንም። ግን ምን ብለን ብንሄድ ጥሩ ነው መሰለ? ስለተጠመቁት ልጆች እናወራለን። ልክ አስቀድሞ በአይሁዳውያን ቤተሰብ ውስጥ የሚወለዱ ህፃናት ተገርዘው እንደሚያርጉና በሌሎች ቤተሰቦች የሚወለዱ ህፃናት ግን ይሁዲ ሆኖ ሊያርጉ እንደማይችሉ ሁሉ አሁንም ደግሞ ክርስቲያን ሆኖ የሚያርጉት ህፃናት የክርስቲያን ቤተሰብ ልጆች ናቸው። ይህ ወደ አንተማ ዙሪያ ብጠይቅህ ስለ ልጅህ ብጠይቅህ ምናልባት እንግዲህ በእግዚአብሔር ቤተሰብ ውስጥማ አለ እየኖረ ነው ብለህ ትመልሳለህ ብዬ ተስፋ አደርጋለሁ እንጂ እንግዲህ አንተ መልስ በእርግጥ አላውቅም፣ ግን በእግዚአብሔር ህዝብ ውስጥማ ልጆች አሉልኝ የምትል ከሆነ ልጆች ካሉ ወይም ሌላ እንግዲህ የምታቆም ሰው ካለ ማለት ነው። እኛ እምነታችን ምንድን ነው? የክርስቲያን ልጆች በእግዚአብሔር ህዝብ ውስጥ ይሳሉ። ስለዚህ የእግዚአብሔር ህዝብ አሁን በሐዲስ ኪዳን የእግዚአብሔር ህዝብ የአዋቂዎች ብቻ
ስብስብ አይደለም፣ የህፃናቱም የልጆችም ጭምር ነው። እነዛ ልጆች ግን የክርስቲያን ልጆች መሆን አለባቸው፣ የአማኝ ልጆች መሆን አለባቸው። የሙስሊም ልጆችማ በየት በኩል እንዴት አድርገው ይመጣሉ? ግን ቢሞቱ ግን እነዚህ የሙስሊም ህፃን ልጆች እግዚአብሔር ደግሞ እነዚህ የሙስሊም ህፃናት ልጆችንም ደግሞ ይቀጣል የሚል እምነት የለኝም እኔ። ግን በቃ እግዚአብሔር እሱ በፈቀደው መልኩ ያድናቸው። ስለዚህ በምን መልኩ እንደሚያድናቸው ምናምን አናውቅም ነው ሀሳቤ። ስለዚህ ከዛ አንጻር ነው እንጂ ይሄ ቀድር እምነት አይደለም እኮ። እኔ አሁን ምን መሰለህ፣ አንተ አሁን ምንድነው እያልከኝ ያለው? ፍርዱን አልሰጥም እያልከኝ ያለሁት እያልክ ያለሁት ግን ፍርድ ሰጥተሃል። አሁን ለኦርቶዶክስ ልጆች ሲሆን ፍርድ ሰጠ፣ እነሱ ይድናሉ ብለህ ማለት ነው። ለነዛ ፍርድ አልሰጠም። ፍርድ ያልሰጠበት ምክንያት ግልጽ እኮ ነው። ኦኬ ጠቅሰሃል። እሱም ፍርድ ለነዚህ የሰጠህበት ምክንያት ኦልሬዲ በጥምቀት ላይ አንተ እንደዚህ ነው የሚተረጎመው ያልከውን ስክሪፕቸራል ድጋፍ አመጣህና የእነዚህ ልጆች የኦርቶዶክሶቹ ልጆች ይድናሉ አልክ። እነዛ አንስልህ እሱ ፍርዱ ለእግዚአብሔር ነው የምተወው አልክ። አሁን የእኔ ጥያቄም የነበረው ምን መሰለህ፣ አሁን ፍርዱ ለእግዚአብሔር ነው እነዚህን ድነዋል ብለህ እነዛን ፍርዱን ለእግዚአብሔር ነው የደኩት ማለት እርግጠኛ አልሆንክም በነዛ ጉዳይ ላይ ማለት ነው። እንደዛ ከሆንክ ደግሞ እኔ እያልኩ ያለሁት አሁን ከክርስቲያን ልጅ ሆኖ ለመወለድ አንድ ሰው የመረጠው የለም። ምንም የሱ ፍቃድ አልተጠየቀም። የሙስሊምም ልጅ ሆኖ ለመወለድ የሱ ፍቃድ አልተጠየቀም። ይህንን የሚያደርገው እግዚአብሔር ነው። ሰው አስቀድሞ እግዚአብሔር ከሙስሊምና ከኦርቶዶክስ ልጅ እንዲወለዱ ካደረገ በኋላ ይሄ ልጅ ከኦርቶዶክስ በመወለዱ ብቻ በወላጆቹ እምነት ተጠምቆ መንግስተ ሰማይ ሲገባ ያኛው ደግሞ እዛ ተወልዶ እነዛ ቤት ተወልዶ እንግዲህ ባለመረጠው ነገር ማለት ነው ባለመጠመቁ ምክንያት ደህንነት ማያገኝ ከሆነ ስለዚህ ፕሪዴስቲንድ አድርጓል እግዚአብሔር እያልከኝ ነው። አሁን ይህን ጥያቄ ማነሳው የህፃናት ጥምቀት ለድህነት ነው ብላችሁ ስለምታስተምሩ ነው። እኔ ጋር ሲመጣማ ቀላል ነው። እኔ ህፃናት ጥምቀትን ለድህነት ነው ብዬ አላምንም። ስለዚህ እኔ ጋር መልሱ ቀላል ነው የሚሆነው። እናንተ ግን ይድናል ትላል፣ በ40 ቀኑ ይድናል ስለምትሉ ነው። ያኛው ግን በ40 ቀኑ አይድንም። ለምን አልዳንም? በቃ በሱ ጥፋት አይደለም በወላጆቹ። ምክንያቱም ከዛ ደግሞ እንዲወለዱ ያደረገው እግዚአብሔር ነው። ስለዚህ አስቀድሞ እግዚአብሔር ከሙስሊምና ከእንትን እንዲወለዱ እያደረገ ከዛ አንደኛውን ያድናል አንደኛውን አያድንም ማለት ነው። እንደዚህ ነው ጥያቄ የነበረው። አኬ ያወራ ከሆነ ሚት ነህ። እሺ ይሰማል ኤፍሬም? አሁን ይሰማል። አሁን መጣ። እስካሁን ካወራህ አልሰማህም። ሰምቻለሁ። አይ እያወራሁ አልነበረም፣ እየወረድኩኝ ነበረ ከመኪና ውስጥና ምንድነው ይሄ 40 ቀን ምናምን ጉዳይ ያልከው? አይ በ40 ቀን አለመዳን ምንም ችግር የለውም። አድጎ ይድናል። ግዴታ በህፃኑነቱ አድጎ ምንድነው ድኑ ማደግ አለበት የሚባል ነገር አለ እንዴ? ድህነትን እኮ ከነርሱ አልወሰደባቸውም። አይ ከሞተ ስለሚለው ግን ቢሞት ይጠፋል አላለም፣ ሲኦል ይገባል አላለም። ስለዚህ እኛ ላይ ጥያቄ ሆኖ የሚነሳ አይደለም። ሲቀጥል ተቋርጧል። እኔ ጋር ያ ኔትወርክ መሰለኝ ወይ የሆነ ቦታ እየገባ ነው። አይ ቲንክ ተቋርጧል። እኔ ግን ጥያቄ ሆነብኝ። አንድ ጊዜ ያው እስኪመጣ ብዬ ነው። ቆይ ችግር የለውም ይምጣና እንዳይቆራረጥ ሀሳብ። አሁን የአኬን ኦፒኒየን ሰምት ኔትወርክ አስወርዶስ ነው ሲመጣ አወራለሁ። ኤፊ ለአንተም ነው አክቹዋሊ። አሁን እንዴት ሆኖ ነው? ቆይ አንድ እንትን አለኝ አባዬ። ለዛ ነው አሁን አኬ ምን አለኝ እንትን ነው ችግር የለውም። ሊዲንግ ኩዌስችን ነው። አሁን በእነ አኬ የቤተክርስቲያናቸው አንድ መጽሐፍ አለ ያልተጠመቁ ልጆች ማለት የአሕዛብ ልጆች ማለት ነው ባለመጠመቃቸው ገሃነም እንደሚገቡ የሚናገር መጽሐፍ አለ። የኦርቶዶክስ መጽሐፍ ማለት ነው። እሺ ይሰማል። አኬ ይህንንም አብረ መልስልኝ። የእናንተ ቤተክርስቲያን መጽሐፍ የአሕዛብ ልጆች ያልተጠመቁ ህፃናት ገሃነም እንደሚገቡ የክርስቲያን ልጆች ደግሞ በመጠመቃቸው ቢሞቱ መንግስተ ሰማይ እንደሚገቡ የሚናገር የቤተክርስቲያናችሁ መጽሐፍ አለ እና እሱንም አያይዘህ ትነግረኛለህ። ከአንተ ኦፒኒየን ጋር ይጋጫል ብዬ ነው። የትኛው መጽሐፍ? የእምነት መግለጫ ነው? የቤተክርስቲያናችሁ መጽሐፍ ዶና አፍቶ የእምነት መግለጫ። አንተ እኮስ የምን የቤተክርስቲያናችሁ ማለት ምን አይነት መጽሐፍ ላምጣው? እዚህ ጋር ስክሪን ላድርገው ስልኬ ላይ። እኮስ ምንድን ነው? ምን የሚባል መጽሐፍ? የቤተክርስቲያናችሁ መጽሐፍ እኮስ ምን የሚባል መጽሐፍ ኤፍሬም?
እኮ ላውጣውና ላሳይ ስክሪንሾት መጽሐፉ ምንድነው? ስሙን አታውቀውም? ኤፍሬም ይቅርታ፣ I forget the title ግን ስክሪን ላይ ታይትሉን መጀመሪያ ታይትሉን ወቀውና በሌለ የቤተክርስቲያናችሁ አንተ እስካሁን ሉተር ካልቪን እንደዚህ እያልክ ስታመጣ የነበረው ከየት ነው እንዴ የምታመጣው? ዶግማ ነው እንዴ? እኔ ምን ሳመጣ ዶግማ ነበር እንዴ እስካሁን ስታመጣ ነበር? ምን ሳመጣ ነው? የእናንተን ካመጣውኝ የማመጣው የእምነት መግለጫዎችን ነው። ምንም ይግልጻ እንዴ? ከእምነት መግለጫዎች አምጥቻለሁ እንዴ? እናንተ የቤተክርስቲያናችሁ መጽሐፍ የሃይማኖታዊ እምነት መግለጫዎች አምጥቻለሁ። ከእምነት መግለጫዎች አምጥቼላችኋለሁ ወይ የእናንተን? ኦኬ ኦርቶዶክስ የእምነት መግለጫ አላት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን? እኛ የእምነት መግለጫችን ዋናው የጸሎት ሃይማኖት ነው። ክሪዱ ማለት ነው። ክሪድ እኮ ነው ጸሎት ሃይማኖት ማለት። ስለዚህ እሱ ነው ጸሎት ሃይማኖት ማለት። ጸሎት ሃይማኖት ነው። ጸሎት ሃይማኖት የቤተክርስቲያናችሁ እንደዛ ሚል አለ ወይስ አንተ ነህ አሁን እዚህ ጋር እያልክ ያለው? የሃይማኖት መግለጫ ነው ማለት ጸሎት ሃይማኖት የሃይማኖት መግለጫ ነው የሚል አለ ታውቃለህ? ስለዚህ እሱ ብቻ ነው የሃይማኖት። ስለዚህ ያቺ ስቴትመንት ብቻ ነች የእናንተ ዶግማ? ያው በዛው እሱን ይዞ ደግሞ ይብራራል። እንግዲህ ግዴታ እንደዚህ በሆነ አሁን የቤተክርስቲያናችሁ መጽሐፍ ላይ ታዲያ የቤተክርስቲያናችሁ መጽሐፎች ቫላይድ አይደሉም ማለት ነው? የቤተ ክርስቲያን መጽሐፍ ትላለ። ከዛ በኋላ ምን የሚባል ስለ አታቆም ምን የሚባል መጽሐፍ እንደሆነ እሱን ቶ አንድ ያ ኤፍኤም ችግር የለውም። ስክሪንሾት አመጣ ማለት ነው ያለኝ ስክሪንሾት አደርገዋለሁ እዚህ ላይ ዲስፕሌይ አደርገዋለሁ። መጽሐፉን ለምን አታዩም? አሁን እየጠበቅን እኮ ነው። ምንድነው ስሙ መጽሐፉ? በቃ አንተ እስክትሄድ ድረስ የጠየቀኝን ልመልስ። የህፃናት ጉዳይ ላይ በመጀመሪያ ደረጃ አሁን በፕሮቴስታንቱ ውስጥ ያሉ ልጆቻችሁ ነው። አሁን ቆይ መጀመሪያ እንደውም ይሄንን መጀመሪያ እየታለቀው ለምሳሌ ልጆች አሉ አንተ ኤፍሬም? የሉኝ ማክዬ ጎይድ። እሺ ለምሳሌ በፕሮቴስታንት ውስጥ ያሉ ህፃናት ልጆች በእግዚአብሔር ህዝብ ውስጥ ያሉ ናቸው? እየጠየቀኝ ነው? አዎ። በሙስሊም ቤተሰብ ውስጥ ያሉ ልጆችስ በእግዚአብሔር ህዝብ ውስጥ ናቸው? በእግዚአብሔር ህዝብ ስትል ምን እያልክ ነው? እነሱ በየእግዚአብሔር ህዝብ አካላት እኔ ህፃናት በሙሉ ምድር ላይ ያሉ ህፃናት በሙሉ የእግዚአብሔር ናቸው ብዬ ነው ማምነው። ሙሉ በእግዚአብሔር ህዝብ ውስጥ ያሉ ከሆኑ እስቲ ያሳይ። እስቲ ከእግዚአብሔር ህዝብ አላልኩም። ስቴትመንቱን አንተ የእግዚአብሔር ናቸው ብዬ ነው ማምነው አላልኩም። ስለዚህ የተጠየቀውን መልሳ እኔ የጠየኩ በእግዚአብሔር ህዝብ ውስጥ ናቸው ወይ ብዬ ስጠይቅ የፕሮቴስታንት ልጆችን አዎ አልከኝ። የፕሮቴስታንት ልጆች አዎ። ለምን እኛ ደግሞ በፕሮቴስታንቱ እኛ ስርዓት ስላለን ማለት ነው እንደዛ መልስ። እሺ በእንትንስ የሙስሊም ልጆችስ የእግዚአብሔር ህዝብ ውስጥ ናቸው? እኔ የሙስሊም ልጆች የእግዚአብሔር ህዝብ ናቸው የእግዚአብሔር ምርጦች ናቸው ምናምን አልልም። ሲጀመር ነው ግን ምንድነው የእነሱ ምጻን ለምን አትልም? እግዚአብሔርን የታውቁታል ምን እነማን? ያንተ ልጆች የታውቁታል? ህፃናት ከሆኑ አገኛ በህፃናትን ምን ስርዓት አለን መሰለኛ? በቤተክርስቲያናችን ስርዓት ለቤተክርስቲያን ለእግዚአብሔር እንሰጣለን ልጆችን ማለት ልክ ሐና ሳሙኤልን እንደሰጠች ማለት ነው። ወስደን የእግዚአብሔር ቤት ወስደን ለእግዚአብሔር አሳልፈን እንሰጣቸዋለን ህፃናትን በልጅነታቸው ማለት ነው። በእግዚአብሔር ቤት ውስጥ እንዲያድጉ ማለት ነው። እግዚአብሔር ጥበቃ ከነሱ ጋር እንዲሆን። ስለዛ እሱን እኮ ነው የምልህ። ስለዛ እግዚአብሔር አዳላ ማለት ነው። አየህ በእናንተ ቤተሰብ ውስጥ ልጅ ስላወለደ እናንተ ስርዓቱን ሰርታችሁለት ምን ብላችሁለት በእግዚአብሔር ቤተሰብ ውስጥ እንዲቀላቀል አደረገ። በሙስሊም ልጅ ውስጥ ግን እንትን በማድረግ እንደዛ ብሎ እንደመጠየቅ አይደለም። የኛ አይመችም። ቆይ የኛ አይመችም። ለምን አይመችም? ቆይ የኛ ለምን አይመችም መሰለህ? ቆይ ለኛ ለምን አይመችም መሰለህ? እኛ የሙስሊሙ ልጅ ሆነ የኛም ልጅ በ40 ቀኑ ተጠምቆ ይድናል አንልም እኛ። አረ ማን እሱን ጠይቁ? እሱን አይደለም የጠየቁ። ስለዚህ አንተ ግን ይድናል ትልም ያንተ ጋር ችግር የሚመጣው ይድናል ስላልክ ካንዲ የፕሮቴስታንት ህፃናት ልጆች ሲሆኑ የእግዚአብሔር ህዝብ ውስጥ ናቸው። የሙስሊሞች ሲባል የት ያቅና ነው እግዚአብሔር እንደሞ እነሱ አልክ። ስለዛ መልሰህ ደግሞ ህፃናት ሲጠመቁ ምንድነው ስለሚድኑ ግን የሙስሊም ልጆች ግን መጠመቅ ስለማይችሉ አዳልቷል ያስብላል አልክ። እግዚአብሔርን ያዳላል የሚያስብል ከሆነ አንተ አውራና እኔ ጨርሳለሁ። እንደፈለክ አውራ። ቆይ ሳልገባ አንተ አሁን ሌላ ነገር ነው የምታወራው። እኔ ስትጨርስ እኔ አወራለሁ። ጎይዳ ባኪን ፎርዝ እናድርገው። በቃ እሺ እዚሁ እናውራ። እኔ አሁን ያናለ ሰዓት ቁጭ አለም ዝም ብዬ እንደዚሁ። እሺ ባኪን ፎርዝ እናድርግ ነው ያልከው?
እሺ መጀመሪያ ትጠይቃለህ ወይስ ልጠይቅ? ጠይቀኝ፣ ችግር የለውም። እሺ ልጠይቅ። ስለዚህ ልጠይቅ ቶሎ ቶሎ። እቺ አሁን ያነሳታትን ብቻ ነው የምጠይቅ። ራሱ ሀሳብ ላይ ነው የምጠይቅ። እሺ አንድን ህፃን የሙስሊም ልጅ እና ክርስቲያን ልጅ ሆኖ እንዲወለዱ የሚያደርገው ማን ነው? እሺ ቤተሰቦቹ አንደኛዎቹ ናቸው። እንግዲህ ቤተሰቦቹ ነገር ጉዳዩን መፈጸም አለባቸው። አልሰማኝም። ጥያቄውን በትክክል ስማኝ። ማነው እኮ አልኩ እንዴ? የሙስሊም ቤተሰብ ከሆነ ጉዳዩን የሚፈጸመው እነሱም አንድ አካል ነው። እርግጠኛ ነኝ አልሰማኝም። ጥያቄውን ስማኝ። ሰምቻለሁ። ቀይረኸው ልጠይቅ ካልሆነ በስተቀር ምንድን ነው ያልኩህ? የሙስሊም ቤተሰብ ውስጥና የክርስቲያን ቤተሰብ ውስጥ እንዲወለዱ የሚያደርገው ማን ነው አልክ? እንዲወለዱ ትላለህ። ታዲያ እኮ እሱን እኮ ነው አንደኛ ወላጆቹ ናቸው። ኧረ አንዴ ስማኝ። ኧረ እባክህ ልጆች የእግዚአብሔር ስጦታዎች ናቸው። እግዚአብሔር ነው እሱን የሚያደርገው። ጭራሽ ልጅም ስራ ውስጥ ገብታችኋል እንዴ? ቆይ አንዴ የእግዚአብሔር ስጦታ ነው ማለት በል። አሁን እኮ ይህን ቃሉን አልተሳሳትክም። አዎ የእግዚአብሔር ስጦታ ነው፣ ግን የእግዚአብሔር ስጦታ ነው ማለት የአንተ ኮኦፕሬሽን የለም ማለት አይደለም። ለምሳሌ ለአንተ አንተ ከወላጆች መርጠህ ነው የተወለድከው? ወላጆችን መርጠህ ነው የተወለድከው አላልኩም። አንዴ ቆይ ስማኝ። ታዲያ ካልመረጥክ ወላጆቹ ነው እንዴት ትለኛለህ? እግዚአብሔር ነው እንጂ። ተረጋጋ። ኦኬ ጎ ሄድ። እሺ ባኪን ፎርዝ ነው ብዬ ነው። እኮ ባኪን ፎርዝ ነው ማለት እኮ መጫጫ አለብን ማለት አይደለም። አይ አይደለም። ባኪን ፎርዝ ተረጋጋ ስለ ባኪን ፎርዝ ነው ብዬ ነው ታስራከም። እሺ ባጭሩ ስነግርህ ምንድነው እያልኩ ያለሁት? ዌት መለስ ስናደርገው ልጆች የእግዚአብሔር ስጦታዎች ናቸው። አሁን ግን ደግሞ የአንተ እዚህ ጋር የአንተ ጉዳይ የለም ማለት አለ። ለምሳሌ አንተ ልጅ የለኝም በላል የለም፣ ግን እግዚአብሔር አልሰጠህም ብሎ ሳይሆን አንተ ራስህ ወይ ከቆንጅት ጋር የሆነ ጉዳዩ ጋር ስላልደረስክ ይሆናል፣ ወይ ባለቤት ላይኖር ይችላል፣ ሚስት ምናምን ላይኖር ይችላል። አሊያም በሆነ በቀኝ ሰምኬዝ እንትን አላልክም፣ እንደዚህ ጉዳዮች ውስጥ አልገባም፣ አይተዋል። ስለዚህ አንተም ታስፈልጋለህ እዚህ ጉዳይ ላይ። ለዛ ነው እግዚአብሔር ከሰጠው የመጀመሪያው ብለሲንግ ወይም የመጀመሪያው በረከት ውስጥ ብዙ ተባዙ የሚል ነው። ብራዘሬ አሁን አይተዋል። አሁን ምን አይነት መምህር እንዳረከኝ፣ የብዙ ተባዙ መምህር አረከኝ። ይሄ አስፈላጊ አይደለም። በደካማ ጎኔ መተህማ አታደበሰብስብኝ። እኔ ያልኩህ እንዲወለዱ የሚያደርግ ያልኩህ እኔ ልጆች እንዴት ይፈጠራሉ ሳይሆን አንድ ልጅ ከሙስሊም ቤተሰብና ከክርስቲያን ቤተሰብ እንዲወለዱ የሚያደርገው ማን ነው ነው። ኦኬ አንድ ያልተወለደ ልጅ አለ። አሁን ለምሳሌ ያልተወለዱ ልጆች አሉ፣ ነገ የሚወለዱ ነው። ማርገዝ ለካ 9 ወር ምናምን ያስፈልጋል። የዛሬ 2 ዓመት የሚወለዱ ሰዎች አሉ። ማን ነው? አሁን ከክርስቲያንና እነዚያ የዛሬ 2 ዓመት የሚወለዱ ልጆች አሉ እንበል፣ ስም እንስጣቸው ኤክስ እና ዋይ ብለን። እነሱ ከክርስቲያን ቤተሰብና ከሙስሊም ልጆች እንዲወለዱ የሚያደርገው ማን ነው? እሺ እኮ እሱን እኮ ነው ማለት። ለምሳሌ አንተ ለምሳሌ ስትወለድ ከምን ቤተሰብ ነበር የተወለድከው? ከኦርቶዶክስ ወይስ ከፕሮቴስታንት? እኔ ስወለድ እናቴ ፕሮቴስታንት ነበረች፣ አባቴ ኦርቶዶክስ ነበር። እሺ አንተ ደግሞ አይመችም። እሺ ይመቻል ነገሩ። ተው አባቴ ኦርቶዶክስ ነው፣ እናቴ ፕሮቴስታንት ናት። አሁን እግዚአብሔር አስቀድሞ ወስኖብህ ነው ከፕሮቴስታንትና ከኦርቶዶክስ ድብልቅ ይወለድ ብሎ? አይ እግዚአብሔር አስቀድሞ ወስኗል ሳይሆን እግዚአብሔር እኔ ከዛ ቤተሰብ እንደምወለድ እግዚአብሔር ኦፍኮርስ ወስኗል። ከዛ ቤተሰብ እንደምወለድ እንዳትጠራ። ወስኖ ሳይሆን ወስኗል አለ። አሁን እኮ ችግር ነው። አሁን ምንድን ነው ወስኖ ሳይሆን ወስኗል ማለት ነው ማለት ነው? ኖ ከዛ ቤተሰብ ኖ አሁን ከኛ አንጻር አረከው አንተ። አሁን ከኦርቶዶክስ እና ከፕሮቴስታንት ስላልክ ነው እሱን ተቃወምኩና፣ ግን ከዛ ቤተሰብ እንድወለድ ከዛ ቤተሰብ እንድወለድ ኦፍኮርስ እግዚአብሔር ወስኖ ነው። አባቴ ኦርቶዶክስ ናቸው፣ እናተ ደግሞ ፕሮቴስታንት ናቸው። አንተ አሁን እግዚአብሔር ከኦርቶዶክስና ከፕሮቴስታንት ቤተሰብ እንድትወለድ የተወለድክበት ምክንያት እግዚአብሔር ስለወሰነብህ ነው? ስለወሰነብህ ሳይሆን ወስኗል። እግዚአብሔር ከዛ ቤተሰብ እንድወለድ ወስኗል። እግዚአብሔር እኮ እሱ ስለወሰነ ብቻ ነው እንጂ የቤተሰቦች ጉዳይ የለውም እዚህ ጋር ነው እያልክ ያለው። ኖ ቤተሰቦችማ ልጅ በቃ ሰውማ ባልና ሚስት እኮ አብረው ይተኛሉ፣ ልጅ ይወልዳሉ። እነሱ እኮ ይወልዳሉ። እኔ ያልኩ ያለሁት ስለመወለድ እንደዛ እኮ አይደለም። እኔ ስለመወለድ ወይስ በነሳሰቲ ነው? በነፃ ፈቃዳቸው ነው ወይስ በነሳሰቲ ነው? የሆነ ነሳሰቲ አለ የአንተ ቤተሰቦች ጉዳዩን ለመፈጸማቸው ማለት ነው። አይ እኔማ ታስቤ የተወለድኩ ሰው ነኝ። ትቀልዳለህ እንዴ? እኔ እኮ 7ኛ ልጅ ነኝ። የቤተሰቤ በጣም ታስቤ ምናምን የተወለድኩ ሰው ነኝ። ሰባተኛ ልጅ ሆነ ታቅጄ ትላለህ እንዴ? አንደኛ ልጅ እኮ ብዙ ጊዜ አንደኛ ነው ማይታቀደው። አንደኛ ነው ማይታቀደው። እንዳትሳሳት። መሀል ላይ ካለ ተርፋል። እሺ አይ ግን
እንትን ነው አሁን እያልኩ ያሉት ምን መሰለህ ኤፍሬም ወንድሜ፣ አሁን እንትን በማያከራከር ነገር እንዳንከራከር ማለት ጊዜ እንዳንጨርስ ኤነርጂ እንዳናባክን እያልኩ ያሉት ምንድነው ቤተሰቦች ነፃ ፈቃድ አላቸው። ስለዛ ነፃ ፈቃዳቸውን ተጠቅመው እዚህ ጉዳይ ላይ ሄደውበታል። ጉዳዩ ላይ የሄዱበት አንተ ተገኝተሃል። አሁን አንተ የቤተሰቦችን ነፃ ፈቃድ ውጤት ነህ። አዎ ለነሱ ደግሞ እግዚአብሔር ልጅን ካልሰጠ እነሱ ነገርዩ ላይ ስለሄዱበት ብቻ የሚሆን ነገር አይደለም። እግዚአብሔር ደግሞ እነዚህ ሰዎች በልጅ መባረክ ነበረበት። ስለዛ እግዚአብሔር ልጆችን ይሰጣል፣ ልጅን ይሰጣል፣ በልጅ ይባርካል ቤተሰቦችን። ከዛ አንጻር ማለት ነው። ስለዚ አሁን እኔ ቅድም የቤተሰቦችም ጉዳይ አለበት ስል ከዛ አንጻር ነው እንግዲህ ቤተሰቦችን ስላልተግባባን ነው እንጂ እንደዛ ነው ያልኩ ቅድም። እና ምንድን ያልኩ ነው እግዚአብሔር አስቀድሞ እገሌ ከሙስሊም ቤተሰብ ይወለድ እገሌ ከክርስቲያን ቤተሰብ ይወለድ ብሎ ራሱ ወስኖ ከዛ በኋላ ወላጆቻቸው ላይ የሆነ ነሰሰት የሚጫን አይነት ነገር ሳይሆን በብዙ ተባዙ ጉዳይ ውስጥ ልጆች ይወለዳሉ። በቃ ይወለዳሉ። ታዲያ እንዴት ነው የመዳን ጉዳያቸው እንዴት ነው የሚሆነው ከተባለ ኦርቶዶክሶች ብቻ አይደለም አክቹዋሊ ሉተራኖችም በህፃንነታቸው ልጆችን ያስጠምቃሉ። ሲያስጠምቁ ደግሞ ዝም ብለው ኢንቬን አይደለም፣ ይልቁንም ደግሞ የእግዚአብሔርን ጸጋ ይካፈላሉ በማለት ነው፣ ዳግም ይወለዳሉ በማለት ነው። ስለዛ እንደዛ ይደረጋል። እነዛ ልጆች ሲያድጉ አሁን በተለይ በኛ በኦርቶዶክሱ ሲያድጉ በእምነት እያደጉ እየጠነከሩ በጸጋው እያደጉ እየጠነከሩ ይሄዳሉ። የሙስሊም ልጅ ግን ሲወለድ አናስጠምቀውም። ስለ ሲያድግ ራሱ ወስኖ መጥቶ ይጠመቃል። ምክንያቱም የአማኝ ልጅ አይደለም። አየህ በመጽሐፍ ቅዱሳችን ላይ እንደምናየው ከሆነ በብሉይ ኪዳንም በእግዚአብሔር በህዝብ ውስጥ ያለ የአማኝ የአይሁዳዊ ልጅ ነው የሚገረዘው እንጂ ኖርማል የአህዛብ ልጅ አይገረዝም። ቆላፋው ነው እዛ የሚቀመጠው እና በእሱ ቤተሰብ ውስጥ በአማኞች ቤተሰብ ውስጥ ከሆነ የሚኖረው ይገርዙታል። እዛው በአማኝ ቤተሰብ ውስጥ የሚኖር ከሆነ አሁንም ቢሆን አንድ የሙስሊም ልጅ ለምሳሌ እኛ ቤት መጥቶ አሳድጉልኝ ተብሎ ለምሳሌ ቢሰጠን የሙስሊም ልጅ ቢሆን ከኛ ጋር ኮን የሚያድገው እኔ ይህንን ልጅ በክርስትና አስተምረዋለሁ ብለን ቃል ገብተን እናስጠምቋለን። ይህ ነገር የሚሆንበት ምክንያት ምንድነው? ህፃናቱ በሚጠመቁበት ጊዜ የሚያስጠምቀው አካል ቃል ይገባል በጌታ ፊት ሆኖ። ምን አይነት ቃል ነው የሚገባው? ምንድነው? ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ አሳምነዋለሁ፣ ወይም ጸሎት ሃይማኖት ያልኩን ቅድም እሱን ሁሉ ይህንን አስተምራለሁ አሳምነዋለሁ ይላል። ምን የሚል ነው? ጸሎት ሃይማኖት ማለት ሁሉን በፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድርን የፈጠረ የሚታየውና የማይታየው ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን ነው፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ ነው። የተወለደ እንጂ ያልተፈጠረ ነው። በባህሪው ከአብ ጋር የሚስተካከል ሁሉ በእርሱ የሆነ በሰማይም ካለው በምድርም ካለው ያለ እርሱ ምንም ምን የሆነ የለም። ስለኛ ስለ ሰዎች እኛን ለማዳን ከሰማይ ወረደ። በመንፈስ ቅዱስ ስራ ከቅድስት ድንግል ማርያም ፍጹም ሰው ሆነ። ደግሞም ስለኛ ተሰቀለ። በጴንጤናዊ በጲላጦስ ዘመን እርሱ መከራን ተቀበለ፣ ሞተ፣ ተቀበረ። በሶስተኛውም ቀን ከሙታን ተለይቶ ተነሳ። በክብር ምስጋና ወደ ሰማይ አረገ፣ በአባቱም ቀኝ ተቀመጠ። ዳግመኛ በሕያዋንና በሙታን ላይ ለመፍረድ በምስጋና ይመጣል። በመንፈስ ቅዱስም እናምናለን። እርሱም ጌታ ሕይወትን የሚሰጥ ከአብ የሚሰርጽ የሚወጣ ከአብና ከወልድ ጋር በአንድነት እንሰግድለታለን፣ እናመሰግነዋለን። እርሱም በነቢያት አድሮ የተናገረ ነው። ከሁሉ በላይ በምትሆን ሐዋርያት በሰሯት በቤተክርስቲያን ወይም ደግሞ አንዲት ቅድስት ዓለም አቀፋዊትና ሐዋርያት በምትሆን ቤተክርስቲያን እናምናለን። ኃጢአት በሚሰረይባት በአንዲት ጥምቀትም እናምናለን። የሙታንን መነሳት ተስፋ እናደርጋለን፣ የሚመጣውንም ሕይወት ለዘላለሙ አሜን። አሁን ይህ ክሪዳችን ነው። ጸሎት ሃይማኖት ማለት ቅድም ጸሎት ሃይማኖት ያልኩ ይሄ ነው። ታውቃለህ ብዬ ተስፋ አደርጋለሁ። ይህንን አሳምኗለሁ። ይህንን ነገር